بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ሌላው በዳዕዋ መንሃጃችን ላይ ሁላችን ልንዘው የሚገባ ነጥብ አዳዕየቱ ያዕፉ ወየስፋህ። በዳዕዋ ለዲን የሚሰራ ሰው ከሰዎች እንዲህ አይነት ችግር ይገጥምበታል። ከመታገሱም አልፎ ሰዎችን ይቅር ባይ መሆን አለበት። ሰዎች እውነት ነን ብለው ስለሚያስቡ ነው አንተን ጥቃት የሚያደርሱብህ፣ ዲን ታጠፋለህ ብለው ስለሚያስቡ ነው። ስለዚህ ከነሱ የሚደርስብህን ጥቃት ከሶበርክ በኋላ አፉም ልትላቸው ይገባል። ስለማያውቁ ነው። اللهم اغفر لقومي فإنهم لا يعلم رب ጌታዬ ህዝቦችን ይቅር በላቸው እነሱ ስለማያውቁ ነውና ማለት መቻል አለበት። ነብያችን ሰለላሁ ዐለይሂ ወሰለም የቁረይሽ መሳፍንቶች የቁረይሽ ህዝብ አገር አስለቅቀዋቸው የተወለዱባትን አገር ቤት ንብረት አስለቅቀው አሰደዷቸው። ብዙ ሰሃቦችንም ገደሉባቸው። ከ10 ዓመት በኋላ አላህ Subhanahu Wa Ta'ala ለሳቸው ድል ሰጠና ኢና ፈተሕና ለከ ፈትሐን ሙቢና መካን ከፍተው ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ከፍተው ሲገቡ የቁረይሽ ዋና የጦር አበጋዞች የነብዩ ሰለላሁ ዐለይሂ ወሰለም ፍርድ ለመጠባበቅ ከካዕባ ጥግ ቆመዋል። ምን ይወስኑባቸው ይሆን? እንደዚህ ያሰቃየን የበደልነው ሰው ነው ምን ይፈርድብን እያሉ ካዕባ ጥግ ቆመዋል። ነብዩ ሰለላሁ ዐለይሂ ወሰለም አንገታቸውን ደፍተው ወደ መካ ገቡ። ድል አድርገው ሲገቡ ለፍርድ እየተጠባበቁ ህዝቡ በሰራዊት ተከቦ ቆመዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? ማ ተظنون اني فاعل بكم እኔ በእናንተ ላይ ምን መፈጸምባችሁ ይመስላችኋል አሉ። ቁረይሾችም አንጀትን ለመብላት ምን አሉ? قالوا خيرا اخ كريم وابن اخ كريم ጥሩን እንጂ ምን ትፈርድብናለህ? ደግ ወንድማችን የደግ ወንድማችን ልጅ አይደለ? ካንተ ኸይር እንጂ ምን ትፈርድብን አሉ። ዛሬ ደግነታቸውን አወቁ። ነብያችን ሰለላሁ ዐለይሂ ወሰለም ሁሉን ነገር ረሱና ምን አሉ? فقال لا تثريب عليكم اليوم يغفر الله لكم እናንተ ላይ ዛሬ ወቀሳ የለባችሁም አላህ ወንጀላችሁን ይማራችሁ። اذهبوا فأنتم الطلقاء ሂዱ እናንተ ነፃ ናችሁ ለአላህ ሁር ተብላችኋል ሂዱ። ያን ያሰቃያቸውን ህዝብ ለቀቁት። ነብዩ ሰለላሁ ዐለይሂ ወሰለም እንዴት አይነት አስተማሪ አዛኝ ነብይ ነበሩ። ሰለላሁ ወሰለም ዐለይከ አላህ ያ ረሱላህ። ስለዚህ ዳዕያ አፉ ይቅር ባይ መሆን አለበት። በዳዕዋ ላይ ሰው ችግር ያደርስብሃል፣ ይመቀኛል፣ ያሰቃያል፣ አፉ ልትለው ይገባል ለአላህ ስትል። ሱልጣኑ العلماء የዑለማዎች ሊቀመንበር የሚሏቸውን ዋና ባለስልጣን የሚሏቸውን ዒዝ ብኑ አብዱሰላም ታላቁን ዓሊም ብንመለከት ለቂየ አዛ على يد أشرف موسى ማለቂ ከባድ መከራ አሽረፍ ሙሳ በሚባል ያገራቸው አስተዳዳሪ ከባድ በላ ወርዶባቸው ነበር። ከጉዟቸው ለእንቅፋት ሆኖ አሰቃይቷቸው ነበር። ዒዝ ብኑ አብዱሰላም ሶበሩ። ከዛም አላህ ብሎት በሶብራቸው ይህን ሰው አንበረከኩት። የሳቸው ተከታይ ሆነ። በሳቸው ፈትዋ መስራት ጀመረ። የሳቸውን ዳዕዋ አዳማጭ ሆነ። ከዛም ወለማ መርض አሽረፍ قال يا عز አሽረፍም እንደታመመ ለዒዝ ብኑ አብዱሰላም ለዓሊሙ ምን አላቸው? አንተ ዒዝ ሆይ اجعلني في حل وادعوا لي አንተ ዒዝ ሆይ ፍታኝ اجعلني في حل عفو ይቅር በለኝ وادعوا لي ዱዓ ማድርግልኝ አላቸው። فقال الشيخ عز بن عبد السلام من قالوا أما محاللتك أنت يكر مالت مفتات ما يكر مالت ما فإني كل ليلة أحالل الخلق أني كل ماتا فطرانا عفولا له فتالو وأبيت وليس عندي لأحد مظلمة ستنيا فراشي قاس الجناي يمان نمسو بدل سينور بينه يامان ينورال يسدبن ينورال عفو بيونو متنيا وأرى أن يكون أجري على الله لا على عباد الله عملا بقول الله ينما درقوا كالنس عاجر كموست كالله يشالين على بي سلام منه بزيها الله سبحانه وتعالى قرآن تقبر سلام سرانوار الله من إلال فمن عفا وأصلح فأجره على الله عفو يالي يكري على سو عجروا ما انقانوا الله سبحانه وتعالى أنت سو كما سو كبدله يوم القيامة الله سبحانه وتعالى حسابهن كسو حسنات يقرس يستحل
ነገር ግን አለ አላህ Subhanahu Wa Ta'ala ቁርአን ላይ ፈመን አፉ ያለ ግን ዱንያ ላይ ወአስለሐ ያስተካከለ ፈአጅሩሁ على الله አላህ ዘንድ አጅሩን ያገኘዋል ስላለኝ አላህ በቁርአኑ ቃል ስለገባልኝ ከሰው ልጆች እኔ አጅር የነሱን ሐሰን አልፈልግም የአላህ አጅር ይበልጥብኛል ብዬ ሁሌም ማታ ማታ ስተኛ ህዝቡን አፉ ነው ምለዋል ይበደለኝ ሁላ ዳዒያ ዓሊም እንዲህ አይነት ልብ ነው ያለው አፉ ይበደላን ሁላ አንድ ሻዒር ስለሳቸው ሲገጥም ምን አለ صفوح عن الإجرام حتى كأنه من العفو لم يعرف من الناس مشرما ልባቸው ጥርት ያለ ምንም ከልባቸው ጥራት የተነሳ የሰው የበደላቸው ጠላት ያላቸው እንኳን አይመስሉም የሰው መጥፎ የሚያውቁ አይመስልም ልባቸው ንጹህ ነው ይላል ገጣሚው እና ዳዒያ አፉ ይቅር ባይ መሆን አለበት በዳዕዋው ላይ እንቅፋት ይገጥመዋል ሰዎች ችግር መከራ ያደርሱበታል ይቅር ባይ መሆን አለበት ዳዒያ ኢማም ኢብኑ ተይሚያ ሸይኽ الاسلامን የተመለከትን እንደሆን ይህ ዓሊም በዘመናቸው ትልቅ የዳዕዋ ውጣ ውረድ ያሳለፉ ናቸው ብዙ መከራ ከህዝቡ ደርሶባቸዋል ሶበሩ ከዚህም አልፈው አፉ ባይ ነበሩ ይቅር ባይ ነበሩ اللهم اغفر لقوم ሚሉ ነበሩ አንዱ ታላቅ ደረሳቸው ስለሳቸው ትልቅነት ምጥቀት የአኽላቅ ምጥቀት ሲናገር ምን ይላል يقول وددت اني لاصحابي مثله لاعدائه وخصومه والله አለ እኔ ኢብኑ ተይሚያ ለጠላቶችና ለሱ ተከራካሪዎች እንደሚሆነው ለወዳጆች መሆን ፈልጋለሁ እኔ ለወዳጆች ያለኝ ውዴታ አቀራረብ ኢብኑ ተይሚያ ለጠላቶቹ ካለው ጋር ካይወዳደር እንደሱ በሆንኩ እንኳን በየመኛለሁ والله ما رأيته يدعو على أحد من خصومه بالله يهونبኝ ለጠላቶቹ ለሱ ተከራካሪዎች ባንዱም ላይ ዱዓ ሲያደርጋለ አይቻላከም በል يدعو لكم بالዱዓ ያደርግላቸው ለነሱ ጌታዬ ምራቸው ጌታዬ እውነቱን አሳውቃቸው እንጂ አጥፋቸው ሚል ዱዓ አፉ ወጥቶ ታያቀም ይላል جئت يوما مبشرا بموت أكبر أعدائي عندي لسو كبار طلعت بهونو موت لابسرو وده ابن تيمية متو إلى ليه سو لك سابسرو كليكو موت يا مياسك أي مانقلات تاسلو فقال فنحرني كلين واسترجع إنا لله وإنا إليه راجعون وحوكل لا حول ولا قوة إلا بالله لا تنقت موت بيبلو وذهب إلى أهلي فأزاهم كزام ود مواج بيتسبوت شدنا تأزيها درساتشو من علاتشو فقال لهم إني مكان أبيكم فاسألوني ما شأتم أني بأباتاتشو اقر سرني يفلقاتشو تنطيقوي نيسوچ يقالو كاباتاتشو قات أبنيا نقرنيا مهون ابن تيمية يانقل لعفو علو لا الله دين سيل نبر يانمكو حق ليني بلو نبر سيتاقلاتشو نبر ሲሞት የሱ ቤተሰብ ተንከባካቢ ነኝ ያሉ አፉ ከማለት አልፎ ዳዒያ እንዲህ አይነት ልብ ሊኖር ይገባል አማ ነህኑ አፋን አላህ ይዘንልንኛ አንድ ሰው በዳዕዋ ይخلፈን እንደሆን በመንገዳችን ላይ እንቅፋት የሆነብን እንደሆን አላህ አንሳው ነው ምን ላ እንዲህ አይደለም ዳዒያ አፉ ይቅር ባይ አፉ ባይ ነው ዳዒያ ኢንሻአላህ ومن منهج الدعوة بدعوة ጉዟችን ላይ በዳዕዋ ጎዳናችን ላይ ልንከተለው የሚገባ ዋነኛ ነጥብ ከረሳናቸው ነጥቦች ውስጥ በጀማዓ መስራት አላህ Subhanahu Wa Ta'ala በጀማዓ እንድንሰራ ነው የሚያዘን በዳዕዋ ጉዞ ላይ አጋዥ ያስፈልጋል ከጎነ እኛንተው ነብዩላህ ሙሳ አለይሂ ሰላም አላህን ያነጋገሩት ዑሉል ዐዝም ውስጥ የገቡት ታላቁ ነብይ አላህ Subhanahu Wa Ta'ala ወደ ፍርዓውን ሲልካቸው ወንድም ያስፈልገኛል አብሮኝ የሚሰራ ያስፈልገኛል ብለው ጠየቁ ምን አሉ ወጅዐል ሊ ወዚራን ሚን አህሊ ጌታዬ አጋዥ ጓደኛ ከቤተሰብ ያደርግልኝ ሃሩን አኺ ወንድሜን ሃሩን ነው መለ ኡሽቱት ቢሂ አዝሪ ኃይሌን በሷ አጠናክረኝ ወአሽሪኩ ፊ አምሪ ወህዩን ማብራህ ጋራን ይላ እምትልከኝ ነሪሳላውን كي نسبحك كثيرا ونذكرك كثيرا لمندنا وندم هبرت የሚያስፈልገው አንተን በህብረት እንድናወሳህ አንተን በብዛት እንድናጠራህ ጌታዬ ጓደኛ አጋሽ ስጠይ አላህ Subhanahu Wa Ta'ala ሌላው ምዕራፍ ላይ ስለዚህ ነጥብ ሲናገር ምን ይላል ሰነሹዱ አዱደከ በአኺክ ጡንቻህን አንተ ሙሳ በወንድምህ እናበረታለን ይለዋል ወንድም አጋሽ ነው ለዳዕዋ በህብረት በጀማዓ መስራት አለበት አላህ Subhanahu Wa Ta'ala ቁርአን ላይ ሌላ ቦታ ላይ ምንድነው የሚለን يقول الله تعالى
وتعاونوا على البر والتقوى بخير نجر لي تجاجزوا ولا تعاونوا على الإثم والعدوان በማመጽ ላይ በአመጽ ላይ በወንጀል ላይ አትተባበሩ ይላል ኸይር ነገር ላይ ግን ተባብራችሁ ስሩ ተጋገዙ ይለናል አላህ Subhanahu Wa Ta'ala in mass work team work ያስፈልገናል በህብረት መስራት የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን የሚያገላብጥ እንደሆነ ይሁን አስተምሮ ሲያጠናክር እናገኛለን يقول عليه الصلاه والسلام ነቢያችን ምን ይላሉ المسلم للمسلم كالبنيان المرصوص አንድ ሙስሊም ለሌላ ሙስሊም እኮ ልክ እንዳንድ ግንብ እንደተገነባ ነው يشد بعضه بعضا አንደኛውን ያጠነክረዋል ሙስሊም የሌላው ሙስሊም የጎን የጀርባ አጥንት ነው ያጠናክረዋል ነቢያችን ሰለላሁ ዐለይሂ ወሰለም ምን በሌላ ሐዲስ ምን ይላሉ የዱላሂ መዐል ጀማዓ ይላሉ የአላህ እጅ አለው የአላህ እርዳታ ያለው ጀማዓ ውስጥ ነው ወመን ሸዘ ፊና ዳር ያለ ዳር ወደ እሳት ነው አሁን በአገራችን ትገረማለ የኸዋሪጅ አቋም እየታየ ነው መስጂድ ለብቻ ተገንጥሎ የሚሰገድበት ዘመን ደርሰናል ይህ የኢስላም አካል አይደለም ሙስሊም ከጀማዓ ጋር ህዝብ ጋር ነው የሚሄደው ኢማሙ ሽርክ ሊሰራ ይችላል ኢማሙ መጥፎ ነገር ሊሰራ ይችላል ውስጥ ገብተን የምታስተምረው መስጊድ ተገንጥሎ መውጣት በእስልምና ታሪክ የለም ኸዋሪጆች ብቻ ነው ይሄን ያረጉት በሰይድና አሊ ላይ አምጽ የወጡት ብቻ ነው ሙእሚን ከጀማዓ ጋር ነው የሚሰራው ህዝብ ጋር ነው የሚሰራው ስተት ሽርክ ቢድዓ ሊኖር ይችላል ግብታ አባብላ አስተዋቸው መገንጠል የኢስላም አካል አይደለም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲያሳስቡ ምን ይላሉ አለይከ ቢጀማዓት المسلمين وامامهم አደራህን በሙስሊሞች ስብስብ ላይ አብረ ህዝቡ ጋር በኢማማቸው በመሪያቸው ስር ሆን ከዛ ተገንጥላ ትውጣ ይላሉ ነቢያችን ጀማዓ መሰብሰብን ሲያጠናክሩን ሲያነሳሱ ምን ይላሉ አልጀማዓቱ በረካ መሰባሰብ ጀማዓ በረካ አለው ተገንጥለ የምትሰራው ነገር ዋጋ የለውም ብቻህን የምትፈጥረው ሐሳብ ህይወት የለውም ጀማዓ ያስፈልጋል ሌላም ሐዲሳቸው ላይ ረስ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ አልጀማዓቱ ረህማ ጀማዓ ረህመት ነው ወልፍርቀቱ ዓዛብ መለያየት መበታተን ቅጣት ነው ይላሉ ስለዚህ ጀማዓ መጠበቅ አለብን ተገንጥሎ መስገድ የሚባል ኢስላም አካል አይደለም በዳዕዋ ጉዟችን ላይ አንድ ላይ መሆን አለብን ተባብረን ህዝቡ ጋር መስራት አለብን ኢንሻአላህ አላህም Subhanahu Wa Ta'ala መጀመሪያ ላይ ባነሳ ነው አያት ላይ የብዙ ዳዒ ከሱ ዘንድ ተወዳጅ የሆነን ዳዒ ስነ ምግባር ሲናገር ምንድነው ያለ ወመን አህሰኑ ቀውለን ንግግሩ ከዚህ በላይ የሚያምር ሰው ማን አለ ሚመን ዳዓ ኢላላህ ወደ አላህ ከተጣራ ሰው በላይ ወአሚለ ሷሊሃን መልካምንም ከሰራ ወቃለ ብሎም ካለ ኢነኒ ሚነል ሙስሊሚን يعني ሚን بعد يعني እኔ ከሙስሊሞችም አካል ነኝ ካለ በላይ ንግግሩ ድምጹ የሚያምር ማን አለ ይላል እኔ ከማን ነኝ ከሙስሊሞች ነኝ ግን ጠል ማለት የኢስላም አካል አይደለም ስለዚህ በዳዕዋ ጎዳናችን ላይ ቲም ወርክ ተባብረን መስራት አለብን ኺላፍ ያስወግድን ባንድ ላይ መስራት ዓለምን ኢንሻአላህ በአላህ ኑር እንመራዋለን የዓለምን ህዝብ ወደ ኢስላም እንመራዋለን ኢንሻአላህ ተዓላ በዳዕዋ መንሃጃችን ላይ ውጤታማን ሆንድስ ዘንድ የልብ መክፈቻ ቁልፎችን ማወቅ አለብን መረዳት አለብን አንደኛው ዑለሞች ከሚያስቀምጧቸው ነጥቦችን በየተራና ያለን አንደኛው አንተ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ተግባባን ነቢያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ተልከው ዳዕዋ ከማድረጋቸው በፊት ህዝቡ በስም ነው የሚያቃቸው ሙሐመዱል አሚን ታማኙ ሙሐመድ በሚባል ስም ነበር የሚታወቁት ይሄ ከዛም ዳዕዋቸውን ይዘው ሲመጡ አለላከለ የተወሰኑን ህዝብ እንኳን ልብ መሸመት ይቻሉ አንተና ነሳ ምን ተታወቀው በጥሩ ስነ ምግባር አይደለም ሐቅን እውነት እንኳን ይዘመተን ለህዝቡ ብንሰጠው ሊሰማ ፍቃደኛ አይደለም አስለም በጥሩ ስነ ምግባር አይሰጥ አንተና ያቀህማ ካንተ ጥሩ ነገር ይወጣል ብሎ አያስብም ነቢያችን ሰለላሁ ዐለይሂ ወሰለም ገና ለግላጋ ወጣት ይያሉ አንድ ክስተት ተከሰተ የቁረይሽ ሁለት ጎሳዎች ያው ከአባና ፍርሰው ከሰሩ በኋላ ጎሳዎቹ ተጣሉ የተጣሉበት ባንድ ነገር ላይ ነው ሀጀር አልአስወድን ከአባን ከገነቡ በኋላ ከሰማይ የወረደውን ድንጋይ ለማስቀመጥ ይሄን የማስቀመጥ ክብር ለማዝ ጎሳዎች ተጣሉ እኛንም እናስቀመጥ ትልቅ ግጭት ሊነሳ ሲል ከመሃላቸው ያሉ ሽማግሌዎች አንድ ሐሳብ አቀረቡ በዚህ በር የሚገባሉ ከፊት ለፊት ከካባ ጥግ ያለውን በር ጠቁመው በዚህ በር የሚገባ ፍርድ ይስጠን በሱ በፈረደው ፍርድ እንስማማሉ ሁሉም በዚህ ሐሳብ ተስማሙ ከዛም ወደዛ በር በዛ በር የሚወጣውን ሰው
አይናቸውን ተክለው ይከታተሉታል ሻኺሰቱን አብሳርሁም ትክ እያሉ ወደዛ በር ሲመለከቱ ማን መጡ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ቁረይሽ ህዝቦች ሲመለከቷቸው هذا الامين رضينا بحكمه ይህማ ታማኙ መሐመድ አይደል በሱ ፍርድማ ወደናል ተስማምተናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም መጡ ምንድነው ችግራችሁ ይሄን ለማስቀመጥ እኔ ነኝ በዚህ የተጋጨን አንድ በለን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገዋሉ ታነጠፈው ሀጀር አልአስወድ ላይ ያስቀምጡታሉ አስቀመጡት አራቱን ጎሳ በአራት ጫፍ አሳዙት ከዛም አንሷሉ አነሱ ነብዩ ወስደው ቁጭ አደረጉት አስታረቋቸው አሚን ነበሩ አይ ተመልከት በራሳቸው ላይ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ በጥሩ ስነ ምግባር ነበር የሚያውቋቸው መሐመድ አይዋሽም ይሉ ነበር ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል ከዛ ዳዕዋ ስታደርግለት እንዴ ከሱ አፍ እውነት እንጂ ውሸት አይወጣም እሚልህ መሆን አለበት የነብዩላህ ሷሊህን ታሪክን ብንመለከት የثمود ህዝቦች ምን ይሏቸዋል قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላውጭ የምታሻርኩትን ተው ከማለት በፊት ከኛ ዘንድ ተስፋ የሚጣልብ ሰው ነበርክ ይጣውታችንን ይዞ ተንከባክቦ እሱ ነው ያገረ መሪ ይሆናል ምንል ሰው አተንሃና አን نعبد ما يعبد اباؤنا አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል እንዴት ተስፋ የሚጣልብ ነበር ከየን ከማለት በፊት ይሏቸው ነበር አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው ጥሩ ተቀባይነት ነበራቸው ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ያኔ እውነተኛ ጥሪ ስትነሳ እሱንማ አላህ ውሸት አያናግረውም እሱንማ አላህ ወደ ጥመት አይመራውም እንቀበለው ተባላለ ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል ሌላው የልብ መክፈቻ ቁልፎችስ من مفاتيح القلوب الدعوة بالمناسبة አጋጣሚዎችን ጠብቀን ዳዕዋ ማድረግ አጋጣሚዎችን ተጠቅመን ነብዩላህ ዩሱፍ አለይሂ ሰላም ዩሱፍ الصديق ብንመለከት እስር ቤት ውስጥ እንደታሰሩ ነብዩላህ ዩሱፍ አለይሂ ሰላም ለብዙ ጊዜ ዳዕዋ ሳያደርጉ ቆዩ የእስር ቤት ጓዶቻቸው ግን ጥሩ ስነ ምግባራቸው ትህትናቸው ይማርካቸው ነበር አንዴ ህልም አዩ እነዚህ ሰዎች ህልም ሲያዩ ሊፈታላቸው የሚችል ሰው እስር ቤት ውስጥ ሲያዩ እሱና እሱን ብቻ ከፊት ለፊታቸው አገኙት ደግ ሰው ሙህሲን ጥሩ ሰው እሱ ነው መጡና ምን አሉት ነብኢና ቢተእዊሊህ ኢና ነራከ ሚን አልሙሕሲኒን እባክህ የህልሙን ትርጉም ንገረና እኛ ከደጋጎች እንደሆንክ እናያለን አሏቸው ነብዩላህ ዩሱፍ አለይሂ ሰላም እቺን ፍርሳ ተጠቅመውባት ማለት ፈለጉ እቺን አጋጣሚ አላህን አስተዋውቆባት ሊያልፉ ፈለጉ አጋጣሚው ነበር የሚጠብቁት ዳዕዋቸውን ቀጠሏ ያ صاحب السجن أأرباب متفرقون خير أم الله الواحد القهار እናንተ እስር ቤት ጓደኞች ወይም ጓዶች ወይ የተለያዩ ጌታዎች ይሻላል ወይስ አንዱና አሸናፊው ጌታ ከመገዛት በኩል ማን ይሻላል ዳዕዋ ቀጠሉላቸው ብዙ ህዝብን በስራቸው ማሳመን ቻሉ የእምነታቸው ተካፋይ ያደረጓቸው አንተ አጋጣሚውን ጠብቀ ዳዕዋ ማድረግ ሰው አበድረይ ብሎ ሲመጣ ዳዕዋ አድርግለት ምን ነው ብር ካንተ ስለፈለገ ሙሉ ለሙሉ ጆሮን ከፍቶ ያዳምጣል ታሞ ልጠይቀው ወሰድ ሞት አፋፍ ላይ ነው ልቦ ወደ አላህ ቅርቡናለች ፍርሃት ይለው ዳዕዋ አድርግለት ያኔ ይሰማል አጋጣሚዎችን ጠብቀ الدعوة بالمناسبة ይሄ ልብ ያንኳኳልሃል አንድ ትልቅ ሸህ እኔ ማቃቸው አንድ ሰው ሀብታም ነው ለማህጀጅ ግን ነገ ዛሬ ያለ ያመሻል ከዛም ይህ ዓሊም በጣም ጥሩ ዓሊም ነበሩ ምን አደረጉ አንዴ ቀብር ጀናዛ ለመቅበር እንደሄዱ ይህም ሰው አብሮ ሄዶ ነበር ከዛም እንዳበቃ ሰውየው ተቀብሩ እጁን ያዙትና ወደ ቀብሮች አዞሩት አስጎበኙት ይሄን ታቀዋለህ እገሌ ይባላል ሀብታም ሰው ይወሰዱ ዱንያውን ጥሎት ነው ሄደ ይሄኛውን ታቀዋለህ አው እገሌ ይባላል ዱንያውን ትቶት ነው ሄደ ለልጅ ወራሽ ነው ያረጋው አንተ ለማን ብለህ ነው ስትሰበስብ የአላህን ፍርድ የምትተው በልህድ ነው ማለት ወደ ሐጅ
والله يا سو بز عامت حججو تملس دعوة بالمناسبة منو قبر አካባቢ ነው የልቡ ይርዳል የሞቱትን ሰዎችን ሲያይደነግጣል ልቡ የአላህን ትእዛዝ ለመቀበል ቅርብ ስለሚሆን ልቡን ታንኳኳለ ዳዋ ተቀባይነት ያገኛል ልቡ መብቀል ይችላል ታሪክ ላይ እንደተዘገበው አንድ ሀብታም የሚያስተዳድረው ባሪያ ነበር ይህ ባሪያ ሙእሚን ነው ይህ አስተዳዳሪው ሀብታም ግን ከአላህ መንገድ የወጣ በአላህ ላይ የሚያምጽ አመፀኛ ባሪያ ነው ግን ተስፋ አለው አላህ ያዝንልኛል የሚል ወላ ይርድቱ ለአጅደን خيرا منها منقلبا እንደው መልካም አገኛለሁ ብሎ የሚያስብ ሰው ነው ከዛም አንዴ ይሄን ሰራተኛውን ጠራና ምን አለው በዚህ አመት ቡር ስንዴ ዘራው እርሻውን ይለዋል እሻለና ይህ ሰው በአመቱ ነው የሚመጣው እርሻው ከደረሰ በኋላ ይሄ ሀብታም ዞር ብሎ ማያየው ይህ በአገልጋይ ስንዴ መዝራት ተቶ ሻዒር ገብስ ዘራው አዝመራውን እንዳለ እንግዲህ ለዚህ ሰው የዳዕዋ ያርግለት ፈልጎ ነው ከዛ በአመቱ ሲመጣ ይህ እርሻ ገብስ ተዘርቷል ስንዴ ነበር የጠበቀው መጣና ጠየቀው አንተ ስንዴ ዝራ ብል ገብስ ትዘራለህ እንዴ አለው قال يا سيدي رجوت من الشعير ان ينتج برا አይ አሳዳሪ ወይ ጌታዬ ሆይ እኔ እኮ ከገብሱ ስንዴ ይወጣ እንደሆን ብዬኮ ገምቼ ነው አላቸው ሰውየው ተቆጡና ምን አሉ ያ አህመክ አንተ ደደብ አተርጁ من الشعير ان ينتج برا እንዴ ከመቼው ሊኖ ገብስ ስንዴ ያወጣል ብለህ ታስባለህ ምን አይነት ድንጋነ ሲሉት ይሄ ሰው ዳዕዋ ማድረጊያ ቦታውን አገኘት አጋጣሚውን አገኘት ምን አለ قال يا سيدي አሳዳሪ ጌታዬ ሆይ أفتعصي الله وترجو جنته أصدري هوي الله يامسك أنتس جنة تكجل الله أفتعصي الله وترجو رحمته الله يامس أزنة تكجل الله اللي كزي حبتام سوية قلب لي نقرو قبا وسطو دنقت فقال أستغفر الله وأنت حر لوجه الله الله يقرب لي ودا أنت تملشال أنتم دمو كالله يستركني أنت نحن حر نسعى بيهالو عفو بيهالو هدارت إن الدعوة بالمناسبة دعوة أقات أميوتشين يسول لب لنا نقاقبت من شلون أقات أمي تتكمن مستت سوتش ندير دامتون نقراتشين وستاتشون دير فيدر قوال كلب مكفتشا قلفوت جست أندو دنا وانو دمو من دنو الداعية يدفع السيئة بالحسنة داعية بالله من قر لي متارسو مدفون بطرو يملسال سوش بانتلي مدفو سيولو بطرو ملسلاتشو يعني يانت وداجي هنالو يأمنت تقواداشي هنالو الله سبحانه وتعالى قرآن لي من إلال ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم ولا تستوي الحسنة ولا السيئة مدفونا طروا سنة مقباركو أي ودادرم ادفع عندك وانا نقرو ادفع بالتي هي أحسن مطفيطان بطرو قفترات فإذا الذي بينك وبينه عداوة يا بمهالاتشو كريتا ينبرو يا تلات النتاتشو كأنه ولي حميم يقرب بيت زمد وداجتو هنالاتشو أنت مدفوي سران سطرست ملسلت ينبرككال يماركوال سبئنا وداجتون الله تعالى الله جنيهن درجة وما يلقاها إلا الذين صبروا يهن درجة جن ما يجنيو إلهم نزات هجاشوش بيهونجي وما يلقاها إلا ذو حظ عظيم يتلك الدل بالبيتو تنجي يهن ما يجني إلهم إلى الله ما تفوت سرتو بخير ملسة ينسو وداج ما أدرك تلك درجة هي የሰሃቦችን ታሪክ ከተመለከተና ይህን የቁርአን አስተምሮት ተግባራዊ ሲያደርጉትና ያለን في يوم خندق يا خندق زمچا غزي عمرو بن الود يتصارع مع علي رضي الله عنه عمرو بن الودنا علي رضي الله عنه فتچا بسيف ገጠመው
بعد قليل فإذا بعلي يعلوه بسيفه كتوسن ديك أبو هلا سيدنا علي بسيفاتشو أنقتوا ليكم قالوتنا حين ذاك بسق العمر في وجه علي فتركه علي فقام يعني يموت موتون يقرچون ኃይል ቁጭቱን ለመናገር ለዓሊ ያለውን ጥላቻ ለሙስሊሞች ያለውን ጥላቻ ለመግለጽ እንትፍ አለባቸው ሰይድና ዓሊ ፊት ላይ ያኔ ሰይድና ዓሊ فتركه علي فقام تتوت قوم كرم عمرو فقال عجب أمرك نجر يجرمال مكنت مني بشيء ما لم تحلم به العرب ثم تتركني عرب كان ينقت لي بسيف كلا يهونالو بلا أصبوا يقوم عرب جغنا النسو تمنيت على جينيوتن الدل أنت تتونياله نجرهم يجرمنوا على عمرو بن لود تجرمو فقال علي سيدنا علي من قالوت دس بمي الخطاب من قالوت كنت أريد قتلك لوجه الله يا عدو والله أنت يا الله طلعت أني كل قال لي عصب يا الله ندي للتطفى سلمتانو سلمنا لين قشاشة للدفع سلمتانو لا طفى يتنساوت فلما بسقت في وجهي ثارت نفسي فطالبتني بالثأر في تيلي ستفابين نفسي بكال تسمات اند بكالهم طراتشين فخشيت أن يكون قتلك لنفسي ووالله ما أريده إلا لله الله أكبر نفسي اندقله النساسات انديتي تفعبها لميل تسمعي سلازي مقدلي لنفسي ينجي لا الله انديهون فرعلو لزانو يتوتتشي تنسو لنفسي ينجيهون بيفرتشنو والله ما أريده إلا لله اني لا الله سلكون ونجي ما أدرقين يا الله اندي اللي تاتفا سلمتاكون ولقل لي تنسو سبحان الله عمرو بن لود نققرو قلمو ما أبلغه من كلام ترفون عن الشهوات سيدنا علي كسميتاچو بلاي ሆኖ ነበር ይሄን ይፈጸሙት عمرو بن لود ልቡ ተነካ ይህ መጥፎን ስራ በጥሩ ሲመልሱት ሲያይ قال هكذا دينكم እምነታችሁ እንዲህ ነው እንዴ قال نعم እንዲህ እኮ ነው እምነታችን قال أشهد أن لا إله إلا الله وأشهد أن محمدا رسول الله كالله ውጭ ሌላ ጌታ የለም ብሎ መስክሮ እስልምናን ተቀበለ ይሰው ولا تستوي الحسنة ولا السيئة ادفع بالتي أحسن بطرو ملس سويتشن تنبرككاچوال مدفو سو سيسراب أنت بخير ملسو ينبركك ليغرموال كسو بلاي ندونك يسموال يا سو ها هو يهودي ومعه كلب يهني هدى بن ملكت عندي هدى أبروت عند كلب وشاله كزي وشاقا يمر على إبراهيم بن الأدهم عليه رحمة الله إبراهيم بن الأدهم كم يبالوت تلك يا مسلم علماء وشتق يهودا كوشاو قال لفا فقال إبراهيم بن الأدهم لتتشاتشو لألا قطباتشو فلقنا من على ألحيتك أطهر من ذنب هذا الكلب أم ذنب الكلب أطهر من لحيتك أنت إبراهيم علم كزيمه هنا كوشاي جرات يتنيو بمنسك تبكل يتشالنوال የውሻይ ጅራስ ወይስ ያንተ ጺማል አላህ እኛ ብሎን ይሄን ዘለም በወጣንበት ይሄ በቀኔ 5 ውዶ የሚያደርግ ጺሜ እንዴት ያሾፍበታል በእኔ ላይ ብለን እኛ እንቆጣ ነበር ኢብራሂም ኢብኑ الادهم بخضوع المؤمن رغبال المؤمن አንደበት ምን አሉት ان كانت في الجنه ጺሜ ጀነት ከሆነች ለهي اطهر من ذنب كلبك የጀነት ከሆነች ጺሜ ከውሻህ ጅራት የተሻለ ነው ማለት ነው እኔ ስም وإن كانت في النار نقرقني جهنم كونتشنيم سيميم لذنب كلبك أطهر منها يوشح جرات كان يسيم يسأدي تشعل الغرط الله أكبر نقر تملكته فما ملك هذا اليهودي إلا أن قال أشهد أن لا إله إلا الله وأشهد أن محمدا رسول الله يسو شهادة درق مسلمنا أن تقبل ووالله ما هذه إلا أخلاق الأنبياء بالله يهنبن يهوني أنت أسايي سنة مقبار ينبيات سنة مقبار جليل عدل مال ينبيات سنة مقبار تسدبوا لك نبي يقدم دالفوت ألا تعجبون كيف يصف الله وسب قريش ويشتموا انديكون اندال سمانا متالفو مدفو سو سيامت أبه بطرو ملسو تنبركك ولا تستوي الحسنة ولا السيئة مؤمنوش اندي أدرقون البر يأمنتاتشو أبالا درقواتشو كافروچن كهديوچن والله يصحابان يسلفوچن تاريخن بزمناتشن اندينت بزو يصحابا تولدوچن
እናያለን والله በዘመናችን አንድ ዳዒያ የገጠመው ታሪክ ሲናገር ምን ይላል አንዴ ከአካባቢያችን መስጂድ ለማሰራት አረብ ሀገሮች ውስጥ ነው መስጂድ ለማሰራት ከሀብታሞች ይሄድን ሳንቲ ብሮችን ሰበስብ ነበር አንዴ ወደ አንድ ሀብታም ሄድነ ከአላህ መንገድ የራቀ ሰው ነው ሄድንና መስጂድ ልናሰራ እንፈልጋለን እባክህ ብር ስጠናለሁ ይህም ሀብታም በጣም የጠገበ ነበርና እጅህን ዘርጋለኝ አለ እጅን ስዘረጋ ፈባሰቀ على يدي እንትፍ አለብኝ እጄ ላይ ይሄ እንግዲህ ሶብር ይጠይቃል لابد ان تدفع السيئة بالحسنة يعني هي ትልቅ ዳዒ ምን አደረገ የተተፋበት ምራቅ ደረቱ ላይ ብስ አደረገና قال هذا لي فماذا لله نعم ይሄ ለኔ ሰጠኝ ስጦታ ነው ለአላህ እኮ ነው ምልሃለው ይህ ሀብታም ልቡ ራደ الله اكبر ልቡ ተነካና ቃል والله لابنين المسجد وحدي بالله ይሁንብኝ መስጂዱን ብቻዬን ነው የምገነባው ነኝ الله اكبر ولا تستوي الحسنة ولا السيئة مدفونا ጥሩይቱ ንግግር አንድ አይደለም والله አንበረከከው أرأيتم إلى الكلمة الطيبة እንዴት የንግግር ጥፍጥና ውጤት እንደሚያመጣያችሁ ዳዒያ ይህን መላበስ አለበት ሰው በመጥፎ ሲመጣ በኸይር መመለስ ለዛም ብለው ሻዒሩ الاسلام يقول يا اخي انت ወንድሜ ان البر شيء هين መልካም ስራኮ ቀላል ነገር ነው وجه طليق وكلام لين ፊትህን ፈካ ማድረግና ለዘብ ያለ ቃል መናገር ቢር ማለት ጥሩ ስራ ይሄ ነው ቀላል ነው አትቸገር ይላሉ እና لابد ዳዒያ ጥሩ ስነ ምግባር ሊላበስ ይገባል መጥፎን በኸይር የሚመልስ መሆን አለበት ሌላ በዘመናችን ዩኤስኤ አሜሪካ ውስጥ የተከሰተ ክስተት አንድ ዳዒያ ታሪኩ ሲዘግብ ምን ይላል ዳዕዋ ምናደርግላቸው ለሰዎች አሜሪካ ውስጥ ሰው እንደልባት ታገኘው ሙስሊሙ ካፊሩ የተደባለቀ ነው ምናገኛቸው ፎን ቡክ የስልክ ቁጥሮች መዝገብ መጻፍ አለ ቴሌ የሚለቀው ከዛ መዝገብ ላይ የየቤታቸውን ስልክ ቁጥር ከስማቸው ጋር እንፈልገዋለን የእስላም ስም የሙስሊም ስም ሲመጣልን መሐመድ አህመድ ሲል ቤቱን ስትሬቱን መንገዱን እናጠናና ሰፈሩ ሄደን ቤቱን እናገኘዋለን የቤት ቁጥሩን አይተን በዚህ መልኩ ነበር ዳዕዋ ምናደርገዋል ሹፍ እንዴት ለኢስላም ጡብ ያስቀመጡ እንዳል እንዴት ለኢስላም እየሰሩ ያለ ከዛ አንዴ ወደ አንድ ሀብታም ቤት ሄድንና ጓደኛዬ ፎቅ ነበር እሱ ላክ ነው እሱ ብቻውን ወጣና በሩን ሄዶ አንኳኳ ይህ ሰው የተቆጣ ሰው በሩን ከፍቶ ወጣ ምን ፈልገ ነው ሲለው አይኔማ ወደ አላህ መንገድ ልጠራን የመጣው ና ከኛ ጋር ሆን መስጂድ እንድትመጣ ልጠቆመ ብዬ ነው አሉ ውስጥ የነበረው ሰው ተናዶ ስለነበር ጓደኛዬን ከባድ ጥፍ ያቀመሰውን አባረረዋል ይህ ጓደኛ አዝኖ ተክዞ ወደኛ ሲመጣ ማ አሳበክ ምን ገጠመሃል ነው አይ እንዲህ ብዬ በጠራው ከባድ ጥፍ መጥቶ ላከኛ አለ እኔ ምን አልኩ እቺን በአላህ መንገድ የቀመስካትን ጥፊ እኔ መቅመስ አለብኝ አልኩና ወጣው ደረጃውን አለ ወጣውና ሄጀ በሩን አንኳኳ ሳንኳኳ ያ ሰውንም እንደተቆጣ ነው በቢጃማን ወጣ ምን ፈልገ ነው ሲለኝ አይኔ የመጣውት እንደ ጓደኛዬ ወደ አላህ መንገድ ልጠራ ነው መስጂድ አብረን ሄድ ይሄን ደሞ አምቢ ካልከን ባይሆን በአላህ መንገድ እኔም ጥፊ መጎዳት ስለምፈልግ ጥፊ እንፈልገን የመጣው አልኩት አለ ሰውየው ፈዘዘ ደነገጠ ከዛም ጠብቀኛልና ውስጥ ገባ ልብሱን ቀይሮ ታጥቦ አብሮ መስጂድ ሄደ ከዛ በኋላ የመስጂድ ትልቅ ዳዓ አደረገ ሆኗል ይላል ይህ ሰው ታሪኩ ሲናገር ምን ይላል ይህ ሀብታሙ ሰው والله አለ እናንተ ያን የመጣችሁ ዳዕዋ ልትጠሩ ስትመጡ ራሴን ለመስቀል ገመድ አዘጋጅቼ ሳለ ነበራል አላሁ አክበር ራሴን ላጠፋ ዱንያ መራኝ አስጠልታኝ አላህን እናንተን የኔ ጠባቂ አርጎ ላከልኝ والله አላህ ዳነኝ ብሎአለን ይላሉና ሐቂቃ በጥሩ ንግግር ሰዎችን ማንበርከክ መቻል አለብን ሰዎች በሚሰሩ መጥፎ ስራ እኛ ኸይር መመሳል አለብን يقول الامام الكبير عند تلك امام من ይላሉ ኩኑ ለደረሶቻቸው ምክር ሲሰጡ ነው ኩኑ مع الناس كالشجره ከሰዎች ጋር ያላችሁ ግንኙነት እንደ ዛፍ ፍሬ እንዳዘለች ዛፍ ይሁን يرمونه بالحجر ويرميهم بالثمر ዛፉን ኮክ ፍሩት ያዘን
ፍራፍሬ ያዘን ዛፍ ሰዎች በድንጋይ ሲመቱት ያን ፍራፍሬ ዛፍ ደግሞ በፍሩት ነው የሚመታቸው ፍሬውን ነው ዱብ የሚያደርግ ኮኩ ሙዙን ነው የሚጥልላቸው እናንተም እንዲሆኑ ሰዎች ሲሰድቧችሁ ሰዎች መጥፎ ነገር ሲልኩ እናንተ ጥሩ ነገር አርግፉ ያለሁም ሚታል ስለዚህ ዳዒያ በጥሩ ነገር ነው የሚመልሰው ወላ ተስተዊ الحسنة ولا السيئة መጥፎና ኸይር ንግግር አንድ አይደለም ሰው መጥፎ ሲል በኸይር መልስ ስብዕና ይገርመዋል አንተን ያነጸህ እምነት ዲን በዛ ገብቶ መቀረጽ እንዲናፍቅ ታደርገዋለህ ኢንሻአላህ ومن مفاتيح القلوب العمل بما علمت وبما تدعو الناس إليه የሰው ልቦች ከመናንኳኳበት መንገድ ደሞ ሌላው ምንድነው በመታቀው ነገር መስራት ሰዎችን በመተጣራበት ጉዳይ ላይ አንተ አይነተኛ ተምሳሌት ከሆንክ አላህ Subhanahu Wa Ta'ala ቀልቦችን በንግግርህ ይፈታልሃል ልቦችን ማንኳኳት ትችላለህ በመታቀው መተገበር ከሆነ يقول النبي عليه الصلاة والسلام نبياتي صلى الله عليه وسلم من يلالو كونوا للعلم رعاة ولا تكونوا له رواة ለዕልም አውሪዎች አስተላላፊዎች ብቻ አትሁኑ አይነተኛ ተምሳሌት ሁኑ መተገብሩት ሁኑ ይሉናል አክሽን ኦሪየንትድ መሆን አለብን በአላህ መንገድ የሚሰራ ሰው እሱ በሚናገረው ነገር የሚተገብር መሆን አለበት ያኔ ልባቸውን ታንኳኳለ سئل إمام أحمد من العالم ታላቁን ኢማም አህሊ ሱና ወልጀማዓ ኢማም አህመድን ጠየቋቸው من العالم ዓሊም ማለት ማን ነው አሏቸው فقال ليس العلم بكثرة الرواية والدراية علم كمالت بزو رواية بزو زقباوچن بزو قت بمشمدد عدلم علو ولكن العلم خشية الله وقال تعالى إنما يخشى الله من عباده العلماء علم مالت عالم مالت الله فرين يلالو من الله سبحانه وتعالى كباروچ ውስጥ እኔ የሚፈሩኝ አዋቂዎች ናቸው ይላል አንተ አላህ ማትፈራው ከሆነ ዓሊም አይደለም قال الله تعالى عن نبي الله يعقوب الله سبحانه وتعالى نبي الله يعقوب القرآن لي دس بميلو الداس يا موقساتشوال من يالنو وإنه لذو علم لما علمناه يعقوب كو باساوكنو نجر لي تلك أواكينو على إهن قتادة إمام القتادة إهن آيات سيفسروا من يلالو وإنه لذو عمل بما علمناه مالتنو على يعقوب كو باساوكنو نجر ميتجبر ነው አይነተኛ ተምሳሌት ነው ያወቀውን ነገር በተግባር የሚያመጣ ማለት ነው አያቱ አሉ ስለዚህ በመናቀው ባወቅነው ዒልም ሰዎችን ዳዕዋ በመናደርግበት ነገር እምንሰራ ከሆነ ልባቸውን ታንኳኳዋለ ሰዎች ላንተ ንግግር ልባቸውን ይከፍታሉ አላህ ልባቸውን ይከፍትልሃል ምነው ከውስጥህ ነው የሚወጣው ምነው አንተ የምትተገብረው ነው የምትናገረው ልባቸው ውስጥ ያርፋል አላህ Subhanahu Wa Ta'ala قرآن لي من سلاس السبنال يقول الله تعالى أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون أتأمرون الناس بالبر وتنسون أنفسكم إن أنت بملكام نجر يعززاتشو نفسوچاچون ترسالاچو وأنتم تتلون الكتاب أفلا تعقلون إن أنت مصحفون يانبباچو ሰዎችን በመልካም ያዘዛችሁ ነፍሶቻችሁን ትረሳላችሁ አፈላ ታቂሉን ትንሽ አትረዱም ትንሽ አትገነዘቡም ይለናል አላህ Subhanahu Wa Ta'ala ሲወቅሰን ነው ስለዚህ ዳዒያ በአላህ መንገድ የሚሰራ ሰው የሚናገረው ነገር እሱ የሚተገብር መሆን አለበት ልብ ታንኳኳለ يقول شاعر الإسلام እንደ አይነት ሰዎችን ሲወቅስ ምን ይላል وغير تقى يأمر الناس بالتقى طبيب يداوي الناس والطبيب عليل سنت اللهن ما يفرا اللهم فرو يا يزال طبيب يداوي الناس دكتورو سوچن ليادن يكمل دكتورو راسو بشتኛ ነው ይላል እሺ በሽተኛ ዳዒዎች መሆን የለብንም በአላህ ፍቃድ እኔም ሐቂቃ እንዲብዬ ልናገር እንጂ በመናገረው ነገር ሁሉ አሰራለሁ ማለት አይደለም لا والله ليس كذلك ለመስራት እምጥር ሰው ነኝ ስለዚህ በመናገረው ነገር መስራት አለብን
يقول مالك بن دينار تلاقو إمام عالم مالك بن دينار من يلالو إن العالم إذا لم يعمل بعلمه عند عالمكو بمناقرو نقر باوكو أوقات ما يسراك هن زلت موعظته عن القلوب كما يزل القطر عن الصفاء نقرو لك يونز دنقالين دم يعرف وهاي هنا لال سوش لبلا يقبام أي كما يزل الماء على عن الحجر الأملس يونز دنقالي وها بالتافسبت وسطو يسرزو لك عند عالم باوك أو نقر أما يسراك هنا نقروا سو لبوست أي قبام سوش دعواسي ستأرتولو باك أملن نو ميلوت عالم دمو تنش لباتشون كوانا كاكتبالي جاماسي لبسونو قنا كمسجد وطومي رسوت نقرون وست قبتو أي بكلم يدرو هباتو تشاچن صالحوج حقيقة هدا مكرون ستلاتشو ቀስ ብለው ነው አንደበተሩቱም እኮ አይደለም ኮልተፍ ይያሉ ልጄ ሆይ ይያሉ ንግግር ያናግሯል ልብ ይገባል ምነው አላህን ፈሪ ናቸው በሚናገሩት ነገር ተግባራዊ ናቸው ባወቁት ነገር የሚሰሩ ናቸው ንግግራቸው ቀስ ብለው ራስክን እየዳሰሱ ይነግሩሃል ልብ ይገባል ትደነግጣለ አመት ሁለት አመት ብዙ አመት አትርሰው ያ ሸህ እኮ ይመከሩ ይተላል ليش ባወቁት ነገር የሚሰሩ ስለነበሩ ነው يقول الشاعر الإسلامي قطعميو سمكرا من الال ألا أيها المعلم غيره هلا لنفسك كان ذا التعليم تصف الدواء لذي السقام من الضنا كيما يصح منه وأنت سقيم ابدأ بنفسك فانهها عن غيها فإذا انتهت عنك فأنت حكيم وهناك يقبل ما تقول ويقتدى بالقول منك وينفع التعليم الله أكبر ألا أوجل أيها المعلم غيره أنت سوتشن استمر على متلسوي هل لنفسك كان ذا التعليم إنت استمروتهن لنفس بالتادرقو منال تصف الدواء لذي السقام من الضنا سوتشن سلام ما تشوف لبشيتاتشو مفتهين تتقوم على كيما يصح منه وأنت سقيم النسوك بشيتاتشو يققموا الشالاتشو زن أنت بشيتني هنا ابدأ بنفسك فانهها عن غيها بنفس جمر نفسهن كمطفو طفاتوا كتمتوا طبقات فإذا انتهت عنك فأنت حكيم يعني أنت بتكل طببኛ ሆነ وهناك يقبل ما تقول ويقتدى يعني የምትናገረው ነገር ሰው ዘንድ ተቀባይነት ይኖረዋል ባንተም ንግግር ሰዎች ይሰራሉ بالقول منك وينفع التعليم يعني የምታስተምረው አስተምሮት ተቀባይነት ይኖራል ዛሬ ዳዒ መሬቱን ሞልቶታል ዛሬ ዳዒ አገሩን አዳርሶታል ግን ዳዓው ፍሬ ሊያመጣ አልቻለም ለምን በመንናገረው ነገር ምን ተገብር አይደለንም መንገር ላይ ሴት حرام ሴት አትዩ እንላለን እኛ እናያለን ቂያም ላይ ቆማችሁ ሰግዱ ደሩ እንላለን እኛ አንሰግድም ከሰው ልብ እንዴት ብለን ነግባ ንግግራችን እንዴት ያስደንግጣቸው ስለዚህ የልብ ማንኳኳው ሌላው ቁልፉ ምንድነው በምታቀው ነገር መስራት መተግበር አለበት ታላቁን ኢማም ሐሰን አልበስሪ عليه رحمة الله بنوسداتشو حسن البصري يساتشو درسوج ياغرو نواري متانا عند نغغر نغراتشو يا امام አላቸው عتق الرقبه ሰዎች ብዙ ባሪያ በስራቸው ፊት ባሪያ ይገዛ ነበር ሰው እንደ ባሪያ ይሸጥ ነበር ሰው በስራቸው ያለውን ባሮችን ሁር እንዲያደርግ እንዲለቅ ዳዓዋ አድርግ ባክህ አሏቸው ኢማም ሐሰን አልበስሪ ለብዙ ጊዜ ዳዓዋ ሳደርጉ ዝም አሉ ሰዎች ይመጣሉ ያ ኢማም ማለክ منك دعوة አድርግ እንጂ ምንም ሊያደርጉ አልቻሉ ከብዙ ጊዜ በኋላ ቆሙና ዳዓዋ አደረጉ በአላህ መንገድ ባሪያን ሁር ብሎ መልቀቅ ያለውን አጅር ተናገሩ ያኒ ሰው ቤቱ ሄደን እንዳለ ባሪያው ሁር በያለው ለአላህ ነፃ አውጥቻለሁ ያለ ከባርነት ቀንበር ነፃ አወጣቸው ሁሉ ከዛ ሰው እንዲህ ብለው ሲጨቀጭቋቸው የነበሩ ሰዎች መጡና ያ ኢማም እስከ ዛሬ ተናገር ስንል ተናገረ ቢሆን እኮ እስካሁን ህዝቡ ሁር ይወጣ ነበር ለምን ዘገየ አሏቸው ኢማም ሐሰን አልበስሪ አለይሂ ረህመቱላህ ምን አሉ እኔ እኮ አሉ እኔ ራሴ ባሪያ ልቀቁ ብዬ ከመናገሬ በፊት እኔ ያን ለቅቄ በራሴ ህይወት ላይ ማምጣት አለብኝ ንግግሬ እንድትቀበሉት አሉ እናንተ እንዲህ ብላችሁ ስትነግሩ መጀመሪያ ባሪያ ገዘዋል ከቤት ያስቀመጥኩት ለብዙ ጊዜ ቆየውባችሁ ለዛ ነው ከዛም የባለቤትነት ስሜት ሲሰማኝ ለአገልግሎት እንደሚያስፈልገኝ ስረዳ ነፍሴን ቆርጬ ሁር አልኩት
ነፃ ለቀኩት ያኔ መጥቼ ለእናንተ ዳዕዋ ሰጠው አላህ ከእናንተ ልብ ላይ ተቀባይነት ሰጠኛል አየ ንግግርህ እምትሰራው አንተ በምትሰራበት ነገር ካዘዝክ ሰዎች ደንግጠው ንግግርን ይቀበሉታል በአንተ ንግግር ተከትለው ተግባራዊ ሰራተኛ ይሆናሉ ስለዚህ መተግበር አለብን ሌላ ጊዜ ሐሰን አልበስሪ ታላቅ ኢማም የሆነን ወጣት ቆሞ ሲስቃዩት አፉን ሞልቶ ከት ብሎ ሲስቃዩት ሐሰን አልበስሪ ደንግጠው ዞሩና ያ هذا አንተ ሰው ያሉት አማረርት አጃወስተ الصراط ሲራጥን አለፍከው እንዴ የጀነት መሆን ተረጋገጠልኝ በደስታ እንዲምትስቀው አሉ ያን የመሰላቀበት እየተጠበቀ ይቃል ያን ወጣት ከዛም በኋላ ሲስቅ ታይቶ አይታወቅም ንግግራቸው ልባቸው ውስጥ ገባ ልቡ ውስጥ ገባ አስደነገጠው ሐሰን አልበስሪ ለ30 ዓመት ከባድ ሳቅ ስቀው ያቆም ይባላል ጀሃነም ያለብኝ ሲራጥ ያለብኝ እንዴት አፌ ሞልቼ ስቃለው በትካዜ ነበር የሚያሳልፉት እንዲህ አይነት ተግባራዊ ሰው ስለነበሩ ያን ወጣት ሲመክሩት ልቦ ወደቀ ንግግሩ ፈራ ስቆ ታይቶ አይታወቅም ይላሉ እድሜ ልኩን በምንናገረው ባወቅነው ነገር ማንሰራ ከሆነ ንግግራችን ዝናብ የሌለው ዳመና ሆኖ ነው የሚቀረው ውጤት አያመጣም ስለዚህ መተግበር አለብን ዑለማዎች ምን ይላሉ ሚገርም ነው ይላሉ ከም ሙዘክር ቢላህ وهو ناس لله سنت الله የሚያስታውስ እሱ አላህን ይረሳ وكم من مخوف من الله وهو جريء على الله الله اكبر ስንት አላህን ፍሩ ያለ ሰዎች የሚያስፈራራለ እሱ በአላህ ላይ ደንበር ያለፈ جريء على الله وكم من تال لكتاب الله وهو منسلخ عن آيات الله يا الله አንቀጽ ስንት የሚያነባለ ከአንቀጹ ሾልኮ ይወጣ የቁርአን አስተምሮት የማይከተል وكم من مقرب إلى الله وهو بعيد عن الله سنتو دا الله ميقربال سوك الله يراك الله أكبر الله لا يوفقن اللهم ارزقنا الصدق والإخلاص في الأقوال والأعمال والأخوال الله يوفقن والله نيم لنا قرنجي حقيقة يا الله نرداتا فلقان له ስለዚህ በመንናገረው ነገር ባወቅነው ነገር የተከበርን ከሆነ የሰው ልብና እንኳኳለን ንግግር ያስደነግጣቸዋል ዳዕዋ ይማርካቸዋል መተግበር አለብን አላህ Subhanahu Wa Ta'ala ቁርአን ላይ ብዙ መሐላ ማለና መጨረሻ ላይ ጀዋቡል ቀሰም የመሐላውን ውጤት ተናገረ والليل إذا يغشى والنهار إذا تجلى سيلكوينا من على قد أفلح نجا وطا سلام وطا دلن تغوناصف من زكاها يا نفسون يطرات نفسون كمنم ነገር ከሽርክ ከቢድዓ ከኪብር ከምንም ወንጀል ያጠራት ሰው እሱ በርግጥ እድለኛ ሆነ ይላል አላህ Subhanahu Wa Ta'ala በዳዕዋው ላይ ሙፍሊህ ነው ጀነት ላይ በመግባት ፈላህ ከሚሆኑት ነው قد أفلح من زكاها نفسون ያጠራት እሱ ፈላህ ወጣ በዱዓው ላይ ስኬታማ ይሆናል በዱንያ በአኺራ ላይ ስኬታማ ይሆናል عام ነው ይሄ ለሁሉም ነው የሚረዳው ዑለማዎች ምን ይላሉ اذا كنت قادرا على نفسك አንተ በነፍስ ላይ ብቁ ከሆንክ ቻይ ከሆንክ ነፍስ ማንበርከክ ከቻልክ تكون قادرا على غيرك ሌሎችንም ታንበረክካቸዋለህ በሌሎችም ላይ ተጽዕኖ መፍጠር ትችላለህ አንተ መንገድ ላይ አይነህ መስበር ይችላል ሰዎችን አይናችሁን ስበሩ ካልክ ሰዎች ይደነግጣሉ تكباروي مهون اللبنا علموش من يلالو من خرج من القلب يدخل إلى القلب بغير استئذان ومن خرج من اللسان لم يجاوز الآذان الله أكبر من خرج من القلب كلب وطا نغغر يدخل إلى القلب بغير استئذان كسوش لب سيغبا ساس فكدنو سرغو نو ميغبا اس فكدم كلب كوطا ومن خرج من اللسان لم يجاوز الآذان كملاس ግን ከወጣ ጀሮና ያልፍም ጀሮና ያልፍም እኛውን እየጣርን ያለነው ከአፍ ወደ ልብ ለመክተት አይሳካም ከልብ ወደ ልብ ነው የሚገባ ንግግር የእውነት የተናገርክ እንደሆነ ሰዎች ደንግጠው ይሰሙሃል ሰዎች ንግግርህን ይተገብሩታል ስለዚህ ወሚን መፋቲህ القلوب ልቦችን ከመናንኳኳበት
ትልቁ ቁልፍ ምንድነው ከመንከፍትበት ባወቀው ነገር መተግበር ያኔ ዳዕዋ ሰሰት ሰዎች ደንግጠው ለንግግርህ አይነተኛ መልስ ይሰጣሉ ሌላው ወምን መፋቲህ القلوب በጣም ሙስሊሞች ያጣነው ሌላው ቁልፍ የሰው ልብ ከመናንኳኳበት ቁልፎች ውስጥ ምንድነው حسن الخلق ጥሩ ስነ ምግባር ትህትና ይህ የለንም አሁን ያጣነው ነው ሐቂቃ ሙስሊሞቹ የድሮ ሙስሊሞች ሰለፎቻችን ትልቁ ንብረታቸው ይሄ ነበር ሰዎችን ያንበረከኩበት ቁልፋቸው ይሄ ነበር አሁን ያጣነው ነው በጣም የሚገርማችሁ ዓለም ላይ እስልምና የተስፋፋው ሌሎች እንደሚሉብን በሰይፍ አይደለም አፍሪካ አገር ብትሄድ ሰይፍ አልተዘመተበትም ህንድ አገር ሄድ የሚገርም ትላልቅ አገሮች ውስጥ ብትሄደው በአኽላቃቸው ነው ያሰለሟቸው ለንግድ በሚሄዱ ሙስሊም አላህን የሚፈሩ ነጋዴዎች ነው እስልምና እንዲቀበሉ ያደረጓቸው እነሱ የሚያሳዩት ጥሩ ትህትና ታማኝነት ከራሳቸው ይልቅ ሌሎችን የማስቀደም ብዙ ስነ ምግባራቸው ያ ዲን እንዲናፍቃቸው አደረጉ ለነዛ ሰዎች ይህ ዲን ምንድነው ማለት ጀመሩ እስልምናን መቀበል ቻሉ እንዳለ ያሰለሙት በዚህ አማካኝነት ነው እኔ እናንተ ጋር ስነ ምግባራው እንዴት ነው ተወውና የውጮችን አገራችን የቀደምት አባቶቻችን እነዛ ሳልሖች ሰዎችን በስነ ምግባራቸው ነበር የዲናቸው አባል ያደረጓቸው በጣም የሚገርመው ከቄሱ ጋር ሲቀድስ ያድራል ጧት መጥቶ ሾሆቹ ጋር ነው ብር የሚያስቀምጠው አገር ሊለቅስ ሲል ጉዞ ሊወጣ ሲል ሾሆቹን አስቀምጡ ሊበሏቸው ይወጣ ነበር በሙስሊሞች ስነ ምግባር አኽላቅ ላይ ይተማመናሉ በዲናቸው ይኮሩ ነበር ሐቂቃ ለዛ ነበር ምን ይላሉ የቀደምት ክርስቲያኖች እስላም ካበለ ቀኑ ዘነበለ ይሉ ነበር እስላም ከዋሸ ቀኑ ተበላሸ ይሉ ነበር እንዲህ ሲሉ ነበር ምስክርነታቸውን የሚሰጡት በስነ ምግባራችን የሚኮሩ ነበሩ እነሱ ያ ነበር ወደ እስላም እንዲመጡ ያደረጋቸው ስለዚህ ጥሩ ስነ ምግባር ሰዎችን ወደ እስላም የምናስገባበት አይነተኛ ድልድይ ነው ውብ ስነ ምግባር መላበስ አለብን أحد الصالحين عند تلك دق سو عندون سو እንዴት ወደ እስላም እንዳስገቡት ታሪኩን ልንገራችሁ ይህ ትልቅ ሰው ጎረቤት አላቸው ካፊር ነው ቤታቸው የገጠመ ስለሆነ የዛ ሰው ሽንት ቤት እየፈሰሰ ቤታቸው ይፈስ ነበር ለብዙ አመት ይፈሳል እሳቸው ወጀብ ነግሮ ጠበን ፈጥራለን አሉና በትልቅ ሳፋ እየተቀበሉ ያንን ቆሻሻ እያወጡ ሁሉም ይደፋሉ ለብዙ አመት ይህን ስራ ይሰራሉ የሱን ቆሻሻ እያወጡ ይደፋሉ ልክ እንደ እንትን መጸዳጃጂ ሰራተኛ ይመስሉ መጨረሻ ላይ አመማቸውና ሞታፋፍ ላይ ሲደርሱ ያን ጎረቤታቸው ቤት ሄዱና ምን አሉት አንተ ጎረቤቴ ወይ አሉት እኔ ለብዙ ጊዜ ሽንት ቤትን እየተቀበልኩ አስተናገድኩ አሁን ግን ከሞት በኋላ ልጆቼ እንደኔ ላይ ሆንልህ ይችላሉ ከባድ ጠብ ልትፈጥሩ ስለምትችሉ አሁን መስመር አስዘው ሽንት ቤትህን አሉት ሰውየው ልቡ ተነካ ምኑ ሽንት ቤቱ ያያሉ ሁሌም አይጎድልም በዛ እየፈሰሰሳቸው ያወጡ እየደፉ ነው ሁሌም ሽንት ቤቱ ሞልቶ ያቀ ለካሳቸው ነው እኔን ቆሻሻ እየተሸከሙ የሚደፉት አለና እምነታቸው ማረከው መስለም ፈልጋለሁ አላቸው ሻሃዳ እጃቸው ላይ ተቀበለ እሱን ተክተውት ወደ እስልምና አሳቸው ከዱንያ ወጡ አራአይቱም ኢለ الحسن الخلق ጥሩ ስነ ምግባር አያቸው ሰዎችን ያንበረክካቸዋል ወደ እስላም ልንጠራቸው የሚገባ በማራኪ ስብዕናችን ነው ذكر أبي الحسن الندوي عليه رحمة الله أبي الحسن الندوي كتاباتشو لي عندن تاريخ هند لي يتكستن تكسو أكافلاتشو هلو من تفتر مسلاتشو هند أجر وسط مسلموچنا هندوك ميبارو غوساوچ بأند بوتا لي تتعلو هندوكوچ من يلالو ይሄ የኛ معبد ነው ይላሉ የምንገዛበት ቦታ ነው ነበር ይላሉ ሙስሊሞች ደግሞ አይሄኛ መስጂድ ቦታ ነው ነበር ቦታው የኛ ነው ነዛመኛ ነው ተከራከሩ በዘመናቸው ወዳሉት እንግሊዝ ያኔ ህንድን በቀኝ ግዛት ስር ከታት ነበር ወደ እንግሊዙ ዳኛ ሁለቱም ፍርድ ለመቀበል ሄዱ ሁለቱም ዳኛው ፊት ቀረቡ ታሪካዊ መረጃ የለም የቀኙንም የግራውን ሰማ ነጥብ ላይ መድረስ አልቻለም ዳኛው መጨረሻ ላይ የሙስሊሞችን ትልቅነት ስለሚያቅ ለሁንዱኮቹ ለነዛኛው ለተቃራኒ ግሩፕ ምን አላቸው قال هل يوجد في القرية مسلم تفيقون بصدقه وأمانته أحكم برأيه كمسلموش ማህበረሰብ ውስጥ
ሲድቁን ታማኝነቱን አማና ጠባቂነቱን እውነተኛነቱን የምታረጋግጡበት ሰው አለ በሱ ሐሳብ ልፍረዶይ በሱ ውሳኔ አላቸው እነዛ ሁንዱኮችም ሙስሊሞች አላህን ፈሪ እንደሆኑ ያውቃሉ በትክክለኛ ዑለማዎች አወና ቃለን አሉና قالوا وسموا شيخا من صالح المسلمين وعلمائهم كمسلموች ውስጥ አንድ ትልቅን ዓሊም صالح የሆነን ሰው ጠቆም እሳቸው በፈረዱብን ነገር እንስማማለን አሉ شوف تميز بين المسلمين حتى كافر يمسكر اللهجوال ይሄ እንግሊዝ ዳኛ አለን ወይ ደግ ሙስሊም ብሎ ሲጠይቅ ታያለ በስነ ምግባራችን ይመኩ ነበር ከዛም ሄዱና ለዛ ትልቅ ዓሊም ያው የፈረንጁ ዳኛ እንደሚፈልጋቸው ነገሯቸው ሰውየው ግን ያኔ እንግሊዞች በሙስሊሞች ጭቆና ይፈጥሩ ስለነበረ አልመጣም አሉ ምን አሉ قال قد حلفت الا ارى وجه افرنج ما حييت ለአላህ ቃል ገብቼ ምያለው ህይወቴ እስክታልፍ ድረስ ፈረንጅ የሚባል ባይኔ ላይ ብዬ አላያቸውም አሉ ሄደው ይሄን ጥያቄ ወስደው ለዳኛው ነገሩት ዳኛው ደግሞ ጥንካሬያቸውን ስለሚያቅመናል ይምጣ እኔን አለማየት ይችላል ፊቱን ዙሮ ፍርዱስ ንስጣለ ሐሳቡን ይስጣላቸው ይህ ሼኽ ታጅበው መጡ فحضر الشيخ بعز المؤمن يا مؤمن كرات كرما تلابسو متونا قد ولى دبوره الى الحاكم ፊታቸውን ዞርበት ከዳኛው ጀርባቸውን ሰጡት ለማየት ምለው አላ ሱላ ላይ ያው ብለው ከዛ ምን አሉ ፍርድ ሲሰጡ وقال الحق في هذه القضيه مع الهندوك በዚህ ጉዳይ ላይ እውነታው ከሁንዱኮች ጋር ነው والارض ارضهم መሬቱ የነዛ ነው የኛ ሙስሊሞች አይደለም ولا يجرمنكم شنآن قوم على الا تعدلوا اعدلوا هو اقرب للتقوى ከዛም የአላህን አያት አስጠግተው ተናገሩ ሻሂድ አደረጉ ምን አሉ የሰዎች መጥፎነት እናንተን ፍትሃዊ እንዳትሆኑ አይጋብዛችሁ እዕድሉ ፍትሃዊ ሆኑ هو اقرب للتقوى የአላህን ለመፍራት የቀረበ ነው ሚለውን አያት ተቀሱ ያንንም ዳኛው ይሄን ሐሳብ ተቀበለና ለሁንዱኮች መሬቱ የናንተ ነው ሙስሊሙ በሙስሊሙ ሊፈርዱበት አላላቸው ሙስሊሙ ተቆጣ እነዛ ኢማናቸው ደከም ያሉ ሰዎች ነገር ግን ይላሉ ولكن كسب قلوب هؤلاء القوم ይህን ፍርድ ሲሰጡ እነዛ ሁንዱኮች ልባቸው ተነካ እንዴት ያሉ ሙስሊም ናቸው ለራሳችን ይገባል እንደማለት ለኛ እንዴት አሳልፈው ይሰጣሉ እንዴት እምነታቸው በሐቅ ቢያዝነው እንዳሉ ተሰብስበው እስልምና ውስጥ ገቡ ያ ቦታ የነሱ የማዕበድ ቦታ ሳይሆን ምን ሆነ መስጂድ ሆነ አራአይቱም ኢለ الحسن الخلق ጥሩን ስነ ምግባር አያችሁ ሰዎችን በትህትናችን በጥሩ ጸባያችን በእውነተኝነታችን በፍትሃችን ልናንበረክካቸው ይገባል ሙስሊም ሐቀኛ ነው እንዳሉ አሰለማቸው هو اعرابي يدخل على رسول الله የነብያችን ያስተማሪያችንን እስኪ ነማዝጅ ታሪክ እንውሰድ በዘመናቸው የተከሰተውን አንድ ገጠሬ እስልምናን ያልተቀበለ መሮታል መስጂድ ውስጥ ገባ ياخذ بتلاببه ويهزه ነብያችንን አንገታቸው እንዲያደርጉ ያዘና እንዲነቀንቃቸው ጀመር ምን አለ ويقول اعطيني من مال الله الذي عندك لا من مال ابيك ولا من مال امك الله ከሰጠ ያ አላህ ብር ስጠኝ የእናቴ አባት ብር መሰለ ስጠኝ ነው ምልሃላችሁ እንዲ ልብሳቸውን ይዞ ሱሐቦች ተቆጡ እንዴት ነብዩ እንዲያርጉ ይነካቸዋል ጥልቅ ፍቅር ነው የነበራቸው ነብዩ ምን አለ فقال الرسول دعوه توت المال مال الله ያለው እውነት ነው ገንዘብ እኮ የአላህ ነው እኔ ምራሴ አላህ መልክ ነኝ كذا نبياتنا صلى الله عليه وسلم فذهب به إلى بيته فبدأ يلاعبه ويدائبه ويلاطفه إيهن قطري لباتشو درقا على عرب أشد كفرا يزواتشو هدونا بيت ياتشوتوت يازنانوت يكلالدو تقبو بقصاتشو قاسي الساساك بيت كقويبو على بيتاتشو كاسكبوت ولا قال خذ ما شئت ودع ما شئت يفلك كونه الوسد يفلك كون تولين يالوت ولكن ماذا يأخذ من بيت رسول الله نقول كنبي بيت من يزال ولتور ساعة ما يندبت بيت وسط يتنيون عربيا مجلس يزوت ليهدنو يتنيون قم ساعة انهم يوسدو ምንም ነገር የሌለበት ቤት አረቢዩም ዙሮ ሲመለከተው ከሱ ገጠር ካለው ቤት ያነሰ ቤት ነው ዓለምን የሚያስተዳድር ነብይ ተነገጠ فقال جزاك الله خيرا الله ጥሩ ምንዳህን ይመንዳ እኔ ምንም አልፈልግም አላቸውና ሊወጣ ሲል فقال النبي ان اصحابي قد وجدوا عليك
ጓደኞች እኮ እንደዛ አርገኔን ስታመናጭቀኝ ተቆጣውብሃል ሄድና አሁን ያልከኝ ንግግር ንገራቸው አሉት ከዛም ከሰሃቦች ፊት አቆሙትና ماذا تقول يا اعرابي ጥሩ አልኩልህ እንዴ ምን ትላለህ አሉት قال جزاك الله خيرا اشهد ان لا اله الا الله وانك رسول الله الله اكبر الله اكبر ارايتم الى الحسن الخلق يسو شهاده درجنا اسلمنا تقبل كذا من نبيو للصحابوች ምን አሏቸው ثم قال مثلي ومثلكم كمثل رجل نفرت به دابته የኔና የናንተ ምሳሌ እኮ ልክ እንዳንድ በቅሎ እንደነበረችው ሰው ነው እሷ በርጋ ስተድበት فبدا الناس يطاردها ሰዎች ከኋላ እሷን ለማዝ ሲያባሯት فما زادت الا شرادا ونفارا መበርገግ መሸሸት እንጂ ልጨምር አልቻለችም كزام يفرسوا بالبيت من على دعوني مع دابتي أنا أعلم بدابتي أني فرسين توين أني بفرسي قداك الله علاتشو تولت فأخذ من خشاش الأرض مريت لي صار نقران السنة فلوح لها أوزلت فآتت إلي سيقول هم تتكسب لو رسومتك يا زات نبيو هنا إن تاريك أسكتلو من قالوا أما إني لو تركتكم أنيكو بتواتشو نوره لضربتموه وأوجعتموه فذهب من عندكم ومات كافرا فدخل النار أنيكو بتواتشو نوره تكتكتو تمتو تالاتشو أن أنتن تلتو بمتفوسنا مقباراتشو ششتو يدال كافر اندهونا يموت المسلمون شندت الله جهنم يقوى أبي نبرا ألو أرأيتم إلى الحسن الخلق የነብዩን ስነ ምግባር አየ ይታላቅ ነብይ አንገታቸውን ወጥሮ ሲያንቃቸው ደዑ ተውት ያለው እውነቱን ነው ብር እኮ ያ አላህ ነው ያ ረሱላህ ሰላ ወሰለም عليك الله عجيب الإحسان والله يحب المحسنين تهتنا سنة مقباراتين يتواب مون اللبت يأمنتاتنا انسباراكي قصتانو الله سبحانه وتعالى القرآن لي رسول يودساتشو إنك لعلى خلق عظيم أنت بتوات قلت سنة مقبار لين هنا يالاتشو قرآن لي اندزي على تودسو ميلالو طبري تلك ودساني تستاتشو نبيهم يتلاكبتن እስልምናን ይዘው የመጡበትን ዓላማ ሲናገሩ انما بعثت لاتمم مكارم الاخلاق የሰው ልጆች የተሟላ ስነ ምግባር ለማድረግ ነው የተላኩት ይላሉ ውብ ስነ ምግባር ሊኖረን ይገባል የሰዎችን ልብ እናንኳኳ ዘንድ ኢንሻአላህ አሁን የምናየው ነማዚጅ من الدعاء በአላህ መንገድ ላይ አሁን ብዙ ተናግረናል دعوة ما أدرك منهج الدعوة أخلاق الدعوة بزو تناقر مفاتيح القلوب يال اسكي بدعوة بالله من قد لي يتساكلت دعوة كادر رقو تلالك بالله من قد تتاريوش لزيدين كسروا سوتش لزيدين كسروا هايلوش سكين تكسالن يزاريو تالاقون قداتشن قن ليس بإنسان سواد اللي ميه تالاق داعي انسسان وفنو ما نوسو هد سيبالال هدهدن سورة النمل اللي تاريكون أبزانيا شتاوقت الله شو يجمتالو هدهد كنبي الله سليمان سراويتاتشو بزونو يا أوافات يا جن يسو بزو سراويتني علاتشو نبي الله سليمان عندك أنا سيلو كسراويتاتشو كفلوست كأوافاتوتشوست هدهد يلم مالي لا أرى هدهدن منو ما لا يوالو رقو هدن دي يتهدالو በጥሩ ዜና ይምጣልኝ እንጂ ቀጣዋሉ ወይ ማርደዋሉ አሉ ከዛ ብዙም ሳይቆይ ሁድሁድ መጣና ምን አላችሁ አንተ ባልደረስክበት ዕውቀት ደርሼ መጥቻለሁ ከሰብእ የምትባል ሀገር የመን ባለች ሀገር በእውነተኛ ወሬ ይዤ መጥቻለሁ አላቸው ሁድሁድ ተቆጥቶ ነበር ይላሉ ተቆጥቶ ነው የመጣው ምን አለ ለነብዩ ሱለይማን ታሪኩ ሲናገር እኒ ወጀድቱ امرأة تملكهم አንዲት ሴት አገኘው ምትገዛቸው وأوتيت من كل شيء دمو لسلطانو የሚያስፈልጋትን ሁሉ ነገር የተሰጠች ولها عرش عظيم ትልቅም የሆነ ዘው እንትን አላት ዙፋን አላት ግዛቷን የምታስተዳድርበት وجدتها هدهدن ያስቆጣው ግን ይሄ ነው وجدتها وقومها يسجدون للشمس من دون الله እሷንና ህዝቦቿን ከአላህ ውጭ ለሆነ ለፀሐይ ሲሰግዱ አገኘዋቸው وزين لهم الشيطان أعمالهم شيطانم سراتشون أسامروا أساياتشو شرك السارة شيطان أصوبنا يسايه فصدهم عن السبيل فهم لا يهتدون على
ከእውነተኛው ቀጥተኛው መንገድ ጋርዷቸዋል አግዷቸዋል እነሱ ወደ ቀናቸው የሚመሩም አይደሉም አለ ከዛ ሁድሁድ ቁጭቱ ምን አለ አላ يسجد لله الذي يخرج الخبأ في السماوات والأرض ለታላቁ አላህ አይሰግዱም እንዴ ያ ከመሬትም ሆነ ከሰማይ የተደበቀውን ነገር ወደ ለሚያወጣው አላህ ويعلم ما تخفون وما تعلنون ያ አላህ የደበቃችሁትንም ግልጽ ያረጋችሁትንም ለሚያቀው አላህ አይሰግዱም እንዴ አለ አላ يسجد لله ይሄ እንዳደርጉ ሸይጣን አግዷቸዋል አላሁ አልሁድሁድ አላህ لا اله الا هو ከሱጭ ጌታ የለም رب العرش العظيم السم يتعلق زفان ባለቤት ነው ሁድሁድ ይህን ዘገባ ተናገረ ዑለማዎች ምን ይላሉ ሁድሁድ እንዲህ ለአላህ ዲን ተቆጥቶ ተናገረበት ቦታ ላይ አላህ እስጁዱ አለን ሰጅዳለሁ ይሄን አያት ቁርአን ላይ ከፍታችሁ ስትቀሩት ከዚች ላይ ረቡል አርሽ العظيم ከሚለው ላይ እቺ እንደጨረስን ቁርአኑን አስቀምጠን ስጁድ ለአላህ መውረድ አለበት ምን ማለቱ ነው አላህ አሉ ሁድሁድ ለኔ ተውሂድ ሲል ለኔ አንድነት ለኔ ክብር ተቆጥቶ ተናገረበት ቦታ ላይ ስገዱ የሱ ታሪክ ሊረሳ አይገባም ያሰግደን ነው አላህ Subhanahu Wa Ta'ala ሁድሁድን በታሪክ አምድ አስቀረው አላሁ አክበር ነብዩላህ ሱለይማን ያን ግዛት ሄዱና ደብዳቤ ተጻጻፏቸው ሁድሁድን ደብዳቤ ላኩት አላ ኩሊን ህዝቦቿን ይዛ መጣች በልቂስ ምትባለው የሰባ ንጉስ መጣች ስታየው የነብዩላህ ሱለይማን ሙዕጂዛ ተአምራቶች ስታይ እስልምናን ተቀበለች قالت ربي اني ظلمت نفسي ጌታዬ ነፍሴን በድያለሁ واسلمت مع سليمان لله رب العالمين ከሱለይማን ጋም ሁኜ ለአላህ ታዛዥ ሁኛለሁ አለች በልቂስ እሷና ህዝቦቿ እስልምና ውስጥ ገቡ በማን ጥሪ ነው ማን ያመላከተው ሁድሁድ ወፍ ነው አንተ ለአላህ ተውሂድ በአላህ ላይ ሽርክ ተሰራ ብለ እንደ ሁድሁድ ተቆሽተሃል ተበሳጭተሃል አቡ ሙዓዝ الرازي የሚባሉ ታላቅ ኢማም ምን ይላሉ ወይሉን لمن كان الهدهد خيرا من ሁድሁድ ከሱ የተሻለ ለሆነው ሰው ወዮለታሉ فكيف يبلغ الهدهد التوحيد وانت ما بلغت التوحيد ሁድሁድ ተውሂድ ያደረሰ ወደ አላህ ተውሂድ ወደ አላህ አንድነት እየተጣራ እሱ ሲያደርስ አንተ ለማድረስ ወዮልህ ይላሉ አቡ ሙዓዝ الرازي ሁድሁድ በልጦና ላውንኛ ሐቂቃ ይሄ ትልቅ ዳዒ ነው አስተማሪያችን አላህ ቁርአን ላይ ወደ ግማሽ ሶፍሃ የሱን ታሪክ ብቻ መጣ ሁድሁድን ፈለጉን ንከተለው ዘንድ ሁድሁድ ለኢስላም እንዲን ያበረከተው አንተ ወአና ማዛ ቀደምና ለهذا الدين ለዚህ ዲናችን ምን አበረከተን ሁድሁድ በሱ ጥሪ በሱ ጥቆማ ህዝብ ንጉሲቱ ከነህዝቦቿ ሰልመዋል እስልምናን ተቀብለዋል እኔ እናንተስ ምን አበረከተን ራሳችንን ጠይቅ ኢንሻአላህ ሌላው ታላቁ ዳዒያ የዳዒን ስነ ምግባር የተላበሰ ታሪክ ቁርአን ላይ የምናነሳው قصة اهل القرية የከተማይቱ ነዋሪዎች የሰፈሯን ነዋሪዎች ታሪክ ይሆናል እቺ ከተማ አንጣቂያ ትባላለች አላህ Subhanahu Wa Ta'ala አንጣቂያ ወደምትባለው ከተማ ነብያቶች ይላክ ሁለት ነብዮች ይላከ ዳዕዋ እንዲያደርጉ ሲልካቸው አጋጣሚ ከከተማይቱ ዳርቻ ላይ የሚኖር ሐቢቡ ነጃር የሚባል ሰው አለ ይህ ሰው ለብዙ አመት ቁምጥና እግሩ ስለታመመ ጣዖት ላይ ቁጭ ብሎ ጣዖቱን ይለምን ነበር አሽረኛ አድነኝ ባከህ ያለ አላህን ረስቶ ከአላህ ውጭ ሽርክ እየሰራ ነው እነዛ ነብዮች ሲያልፉ አገኙት ወደ እስልምና ዳዕዋ አደረጉለት ሊቀበላቸው ፍቃደኛ አይደለም ምን ምክንያት አላችሁ ምን ደሊል አላችሁ እስኪ ነው እምነት ብቀበል ምን ተጠቀማለሁ አላቸው እምነትማ እስልምናን ብትቀበል ወደኛ ዲን ብትመጣ አላህ Subhanahu Wa Ta'ala ከአለበት ጉዳይ ያሽራሃል ያድናል አሉት እሱ ደግሞ ፈገጋል እንዴት ብሎ ሊሆን ይችላል 7 አመት ሙሉ ከዚህ ጣዖት እየለመንኩት ያላዳነኝ እናንተን አሁን አመኘላችሁ እንዴት ልድን ይችላልው አላቸው ሞክረው አሉት እስልምናን ይሰው ሻሃዳ አድርጎ ገባ ወዲያውን ዱዓ አደረጉለት ያ በሽታ ያ ዱር ያ ችግር ተነሳለት ከዛም እነዛ ሰዎች ወደዛች ሀገር ሄዱ ሐቢቡን ነጃርን ተተው ከዛች ሀገር እንደደረሱ ዳዕዋ ጀመሩ አላህ ቁርአን ሱረቱ ያሲን ላይ ታሪካቸው እንዲህ ሲል ጠቅሷል ወድሪብ ለሁም مثلا اصحاب القريه የከተማይቱን ሰው ምሳሌ ንገራቸው እስኪ اذ جاءها المرسلون መልእክተኞች በመጡላቸው ጊዜ
መልእክተኞች አላህ ሁለት ሩሱል ለአንዲት ከተማ ሁለት ነብይ ሁለት መልእክተኛ ላከ አላህ إذ أرسلنا إليهم اثنين ሁለት ሩሱሎች መልእክተኛ ላክንላቸው فكذبوهما እንቢ ብለው አስተባበሏቸው فعززنا بثالث ሶስተኛ ሩሱል ጨመርናቸው ለአንዲት ከተማ ثلاثه رسل لقريه واحده ለአንዲት ከተማ ሶስት ነብይ ሶስት ሩሱል ተላከላቸው فقالوا إنا إليكم مرسلون እኛም ወደ እናንተ የተላክን መልእክተኞች ነን አሏቸው ህዝቡ ሊቀበላቸው ፍቃደኛ አይደለም ከዚህም አልፎ በእናንተ ምክንያት ችግር መጣብን ኢና ተጠየርና ቢኩም ችግር መጣብን እያሉ ዘለፋቸውን ቀጠሉ ከዚህም አልፈው ሊገሏቸው ወሰኑ ሊገሏቸው እንደወሰኑ ከከተማይቱ ዳርቻ አንጣኪያ ዳርቻ ላይ የሚኖረው ሐቢቡ ነጃር ያ ዱዓ አድርገው የተሻለው ሰውዬ ወሬ ይሰማል ይህ ሰው ለአላህ ዲን ተቆጣ ህዝቦቹን ወደ ቀናቻ እንዲመራለት ፈልጎ ከሩቅ አገር እየሮጠ መጣ አላህ በሚገርም ሁኔታ ታሪኩን ይጠቅሳል وجاء من اقصى المدينه رجل يسعى አንድ ሰው እየሮጠ ወደዛች ከተማ መጣ ያ አላህ ትክክለኛ ኢማን ያስሮጣል አያስቀምጥ ያስሮጣል ዙራ አካባቢ እንድትቀይር ነው የሚያረገ وجاء من اقصى المدينه رجل يسعى አንድ ሰው ከከተማይቱ ዳርቻ እየሮጠ መጣ ይላል ከዛ ህዝቦቹ እንደደረሰ ምን አለቸው قال يا قوم ህዝቦች اتبعوا المرسلين መልእክተኞችን ተከተሉ ብሎ ዳዕዋ ቢያርግ ሊሰሙት አልቻሉ አረ ተከተሏቸው አጅር የማይጠይቋችሁ ደሞዝ وهم مهتدون ቀናቸው የተመሩ ናቸው ተከተሏቸው ሊሰሙት ፍቃደኛ አይደለም ከዛ እሱ ዳዕዋውን ከተለ አተخذ من دونه آلهة ከአላህ ውጭ ጣዖትን አመልካለሁ እንደኔ ان يردني الرحمن بضر አላህ እኮ በመጥፎ ጉዳይ እኔ ሊያገኘኝ ቢፈልግ በችግር لا تغني عني شفاعتهم شيئا ولا ينقذون የነዚህ ጣዖቶች አማላጅነት ምንም የማይጠቅመኝ ولا ينقذون ካለውበት ችግር ማያዱንኝ ሆነው ይያለ ከአላህ ውጭ አምላክ አርጌ አብሬ ገዛቸዋለሁ እንዲያሉ እዚህ ጋር ان يردني الرحمن بضر ብሎ የተከሰው ዱር ያለው ቁምጥና ማለት ነው ይላሉ ሙፈሲሮች አላህ በቁምጥና ፊት አግንቶትኝ እንደነበር ቢያሳመመኝ እነዚህ ጣዖቶች ያድኑኛል 7 አመት እግራቸው ተንበርክኬ መሽ ተሻለኝ አላህ እኮን ያዳነኝ ህዝቦቼ አላህን ተቀበሉ اني آمنت بربكم فاسمعون الله اكبر እኔ በእናንተ በጌታ ያላለ በጌታችሁ አምኛለሁ አዳምጡኝ አላቸው ስሙኝ አላቸው ህዝቡ ተቆጣ አማለክታቸው እንደዛ ብሎ ሲሳደብ የነብያት ደጋፊ ሲሆን ተቆጣ فضربوه ضربا شديدا በድንጋይ ቀጥቅጠው ሐቢቡን ነጃርን ገደሉት ልክ እንደገደሉት አላህ Subhanahu Wa Ta'ala በእዝነቱ ተቀበለው ይህን ሰው ሞት ላይ ከዛም አላህ Subhanahu Wa Ta'ala ምን አለው قيل ادخل الجنه በለኔ ስትላረ የሞትከው ጀነት ግባለው ሐቢቡ ነጃር ሙፈሲሮች እንደሚሉት ጀነትን አላህ ሲያሳየው የደረሰበትን የሸሂድነት ማዕረግን ትልቅ ደረጃ ሲያይ ተቆጨ ህዝቦቹ ያንን እድል ቢያገኙለት ናፈቀ قال يا ليت قومي يعلمون ምነው ህዝቦቼ ባወቁልኝ بما غفر لي ربي ጌታዬ እንዴት እንደማረኝ وجعلني من المكرمين አላህም እንዴት ከተከበሩት ነቢያቶች ሹሃዳዎች ጥግ እንዳረገኝ ምነው ህዝቦቼ ባወቁልኝ አብዱላህ ኢብኑ አባስ ምን ይላሉ دعا قومه في حياته وبعد مماته ይህን አያት ሲፈስሩ አብዱላህ ኢብኑ አባስ በህይወት ያለ ህዝቡን ፈስማዑን ያለ ዳዕዋ አደረገ ሙቶሳ ቆጨው አንተ ለህዝብ ምትጨነቅ ዳዒያ ሙህተሪክ بأمر امتي ህዝቦች ምን ነው ባወቁልኝ አሁንኛ የሮጥን ያለነው ሁጃ ለማቆም ነው ደሊል ደርሶታል አው ሁጃ ቆምበታል ከፍሯል ወይም ሽርክ ነው ሙሽሪክ ነው ላ ለህዝብ ነው ምትጨነቅ ያ ለይተ ቀውሚ ያዕለሙን ምን ነው ህዝቦች ባወቁልኝ ነው የሚባለው ዳዒያ ይሄ ሞዴል ነው ለኛ ቁርአን ያስተማረን ነው በህይወትም ከሞተም በኋላ ለህዝቡ ተቆጨ ህዝቦች ባወቁልኝ ምን ነው አሁን ግን በጣም የሚያሳዝን ነገር ተመለከታለህ ሰዎችን አንድ ሰው ተውሂድ ቀርቶ ወደ ተውሂድ የሚጠራቸው በሰዎች ላይ ሁጃ ለማቆም ነው በቃ መልእክቱ ደርሶታል ወይ ሙሽሪክ ነው ወይ ካፊር ነው ለማለት ነው ላ والله ይሄን የቁርአን አስተምሮት አላህ ያስተማረን እንደዛ እንዳንሆን ነው ለህዝብ አዛኝ መሆን አለበት ለህዝብ ረሂም መሆን አለበት
እሱ ካፊር ሆኖ ሙሽሪክ ሆኖ ጀሃነም ቢገባ አንተ ምን ትጠቀማለህ? ረሂም አዛኝ መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም አላየህም እንዴ አቡ ጣሊብን ሁጃ ቆሜባቸዋለሁ አላሉ? ሞት አፋፍ ላይ መጥቶ ያ አሚ ቁል ላ ኢላሃ ኢላላህ አጎቴ ሆይ ላ ኢላሃ ኢላላህ በልልኝ ከሊማ አንዲት ንግግር ወሐጁ ለከ ቢሃ ዐንደላህ አላህ ዘንድ እንድከራከርልህ ብሏል ጌታዬ ማረው እንድልልህ። ዳዒ እስከ ሞት አፋፍ ድረስ ነው ለሰዎች ዳዕዋ የሚያደርገው። 3 ቀን ዳዕዋ ያውን በመጥፎ ስነ ምግባር ሰጠ አንተ በሰው ላይ እንዴት ሁጃ ትሆናለህ? ገና ነን። ስለዚህ ይሄ ደርስ ነማዝጂ ታሪክ ቁርአናዊ ያስተምሮት የሐቢቡን ነጃር የሚያስተምረን ለህዝባችን ለቀውም አዛኝ መሆን አለብን። አላህ Subhanahu Wa Ta'ala ስለ ነብያቶች ታሪኩን አቆመና ግማሹን ሶፍሐ ግማሹ ሁሉ ስለ ሐቢቡን ነጃር ነው የተናገረው። ህዝቦቹ ጋር ያደረገው ዳዕዋ ከሞተም በኋላ ያደረገውን አዛኔት አገለጸ አላህ። ነቢያችን ሐዲስ ላይ እንደሚሉት ላ ينزع الرحمة إلا من شقي እዝነት ከሸቂይ ከመጥፎ ሰው ቀልብ እንጂ አትነጠቅም ብለዋል። إذا أحب الله عبدا أعطاه الرفق الله عندن ባሪያ ሲወደው እዝነትን ይሰጠዋል። ለህዝቡ ያዝናል፣ ለኡማው ያዝናል፣ ለኡማው ያለቅሳል እንዳለ ይህ ነው ዳዕያ እና ከሐቢቡ ነጃር ምን ማለት ተርቁ ትምርት ህዝባችን ላይ አዛኝ መሆን አለብን። ተጨንቀን ዳዕዋ ልናደርግ ይገባል ማለት ነው ኢንሻአላህ። እንግዲህ ይህ ሁላ ማስጠንቀቂያ ተሰጥቶን ይህ ሁላ የዳዕዋ ደረጃ ተነግሮን ዳዕዋ ያልተንቀሳቀስን እንደሆን ለአላህ መንገድ ለመስራት ያልተራመድን እንደሆን አላህ Subhanahu Wa Ta'ala ከባድ ቅጣት አዘጋጅቷል። يقول عليه الصلاة والسلام ነቢያችን ሰለላሁ ዐለይሂ ወሰለም صلوات يورداتشو نو نعم نبياتنا صلى الله عليه وسلم من يلالو لتأمرون بالمعروف ولتنهون عن المنكر بملكام نجر للتازنو كمطفو لتكلكلونو أو ليسلطن الله عليكم من لا يرحم صغيركم ولا يوقر كبيركم على هين على درجم كالاتشو الله سبحانه وتعالى بنان تلي يلكال بنان تلي سلطاني ستوال مانن من لا يرحم صغيركم ለትንሾቻችሁ ማዝ ለልጆች የሚያርድሚ ልጆችን በግፍ የሚገል ይልከባችኋል። ወላ ይወክሩ ከቢራኩም ትልቆቻችሁን ማከብር ትልቅ የሚያዋርድ እስር ቤት ገብቶ የሚያሰቃይ አላህ በላይ ይልካል ብቻ። ኢዘን በዳዕዋ ቦታ ላይ መሰማራት አለብን። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲስ ነው እንዴት ከባድ ማስጠንቀቂያ ይሰጡን። አላህም Subhanahu Wa Ta'ala ቁርአን ላይ ሲያስጠነቅቀን ምን ይላል? يقول الله تعالى سبيل الله اثاقلتم إلى الأرض أرضيتم بالحياة الدنيا من الآخرة فما متاع الحياة الدنيا في الآخرة إلا قليل إلا تنفروا يعذبكم عذابا أليما ويستبدل قوما غيركم ولا تضروه شيئا والله على كل شيء قدير. يا أيها الذين آمنوا إن أنت أمناتشو مؤمنان هوي ما لكم إذا قيل لكم انفروا في سبيل الله إذ ثاقلتم إلى الأرض من لنا أنت الله شو بالله من قر لي تنكساكسو تبتنوا لإسلام سروا لديناس أبركتي ونقر ستبالو مريت لي تجأج أناتشو سا كوش ألاتشو سا سببو أرضيت بالحياة الدنيا من الآخرة يتشن كربيتوان الدنيا كآخرة ما سكدماتشو نوندي ساقوا قيلاتم فما متاع الحياة الدنيا في الآخرة إلا قليل يشكر بيتو الدنيا كو كآخراو هيو تنصار كزلالماو هيو تنصار
ትንሽ እኮ ናት ጥቃሞቷ ኢላ ተንፊሩ አላህ ዛቸውን አመጣ ነገር ግን በእስላም መንገድ አንሰራም አንንቀሳቀስም ካላችሁ يعذبكم عذابا أليما ከባድን ቅጣት ይቀጣችኋል አሳማሚን ቅጣት ልጅህን አላህ ከጎን ይወስደዋል ሪዝቅህን ይበትነዋል ከባድ ቅጣት አሊመን አሳማሚ ቅጣት ነው መቀጣችሁ ይላል አላህ ወይስተብድል ቀውመን ገይረኩም በእናንተም ሰራተኛ ይሆናል ትውልድ ይቀየርበታል ወላ ተድሩሁ ሸይአ አላህን ምንም አትጎዱትም ትንሽም አትጎዱትም ወላሁ ዐላ ኩሊ ሸይኢን ቀዲር ይለናል ሱረቱ ተውባ ላይ አላህ ደግሞ በሁሉም ነገር ቻይ ነው ዳዕዋ ካልተንቀሳቀሰን ለኢስላም ካላበረከትን አላህ ቅጣት ይልካል እኛ ካልተንቀሳቀስን ነብይ የለ ሁሉ ካረፈ ማን ነው ከጨለማ ወደ ብርሃን የሚያወጣው ካልተንቀሳቀስን ሐቂቃ መከራ ልካለው ያለ ነው አላህ Subhanahu Wa Ta'ala እንጠነቀቅ ዘንድ ሊያስተምረን የአንዲት መንደርን ታሪክ ጠቀሰልን يقول الله تعالى الله Subhanahu Wa Ta'ala ይህን ታሪክ ሲተርክልን ምን ይላል واسألكم عن القرية التي كانت حاضرة البحر ወንዙ ዳርቻ ጥግ ስለነበረችው መንደር ሁኔታ ስለተከሰተው ስለነሱ በደል አላህም እንዴት እንዳጠፋቸው ታሪኩን እስኪ ጠይቃቸው ይላል እነዚህ እነማን ናቸው إذ يعدون في السبت በቅዳሜ ቀን ደንበር ያልፎ የነበረ إذ تأتيهم حيتانهم يوم سبتهم شرعا ቅዳሜ ቀን አላህ Subhanahu Wa Ta'ala እነዚህ ህዝቦች ጁማዓን ቀን የዒባዳ ቀን አርጋችሁ ያዙ ቢባሉ አንፈልግም ብለው አመጹ ከበኒ እስራኤሎች ወገኖች ናቸው እምቢ አሉ እሺ ቅዳሜ ይሁን አለ አላህ Subhanahu Wa Ta'ala ቅዳሜ ቀን ግን ላትሰሩ ምን ላትሉ ሌላውን ቀን መስራት ይፈቀድላችኋል ቅዳሜ ቀን በዒባዳ ልታሳልፉ አላቸው አላህ እሺ አሉ እንግዲህ አላህን ያመጹ ነው እነዚህ ሰዎች እሺ ሲሉ አላህ Subhanahu Wa Ta'ala ከቅዳሜ ቀን ውጭ አሳውን ያጠፋዋል አይገኝም የቅዳሜ ቀን ግን ሹራዓን እንዳለ ብትን ብሎ ወንዙን ይሞላዋል ፍልጭልጭ አለ ወንዙ ላይ ይሰሰፉ ይውላል ተግባባን እነዚህም ሰዎች በቅዳሜ ቀን ደንበር አልፈዋል እንዴት እንዳለፈው እዚህ ጋር ታሪኩን ይነግረናል ወየውመ ላ ይስቢቱን ቅዳሜ ቀን ውጭ ግን ላ ተእቲህም እነዛ ሰዎች አይመጡላቸውም ለምን አላህ ያደረገ كذلك نبلوهم بما كانوا يفسقون በአላህ ላይ ያምፁ ስለነበር አላህ እየፈተናቸው እሱ የወሰነላቸውን የዒባዳ ቀን የጾለት ቀን አልተቀበሉ ስለዚህ ቅዳሜ ቀን አድርገና እየፈተናቸው ነው አላህ ቅዳሜ ቀን እንዳለ አሳው ወንዙን ይሞላዋል እነሱ ደግሞ በዛን ቀን አትስሩ ተብለዋል አሳው ፍልጭልጭ ይላል ዙረው ቆመው ያዩት እንዴት ይንኩት ያላህ ቅጣት ይወርዳል ብለው ፈርተው ከቅዳሜ ቀን ውጪ ደግሞ ለአንድ ለአይን እንኳን የሚታይ አሳ ይታይ በጣም ተቸገሩ በረሃብ አላህ እየፈተናቸው ቢማ ካኑ ይፍሱቁን በወንጀላቸው ሰበብ ነው ወማ ረቡከ ቢዘላም للعبيد አላህ የሚበድል ጌታ አይደል ወንጀላቸው ነው እንዲያደረጋቸው ከዛም ሸይጣን ሽማግሌ ሆኖ መጣላቸው ለነዚህ ህዝቦች ምን አላቸው እናንተ እንግዲህ ወገኖች ችግር ላይ እንደወደቃችሁ ወሬ ሰማዋል ሽማግሌ መስሎ መጣ እኔ አንዲት ብልሃት እንዴው ትልቅ ሰው ብልሃት ያጣም ልምከራቸው አላቸው ሙፈሲሮች እንደሚሉት ከዛም ምን አላቸው እናንተ የተከለከላችሁት ቅዳሜ ቀን መስራት ነው አላህ ይከለከላችሁ እናንተ ግን ጁማዓ ቀን ጉድጓድ ትቆፍራላችሁ ከወንዙ ጥግ ትልቅ ጉድጓድ ትቆፍሩና ትተውታላችሁ ቅዳሜ ቀን ሲሆን ጁማዓ ቀን ትሰራላችሁ የሥራ ቀን ነው ተፈቅዶላችኋል ቅዳሜ ቀን ላይ አሳው ማዕበሉ ከዳር ያወዛወዘ እንደ ከላይ የፈለቀውን አሳ ያመጣ ጉድጓዱ ይከትላችኋል ቅዳሜ ቀን ዝምትሉትና እሁድ ቀን ታውጡና ተበሉታላችሁ አላችሁ ከዛ እነሱም በዚህ ሸይጣን ሐሳብ ተስማሙ الشيطان يعيدكم الفقر ይሄን ሐሳብ ተስማሙ ምን አደረጉ ጁማዓ ቀን ጉድጓድ ቆፈሩ ከወንዙ ዳርቻ ቅዳሜ ቀን አሳ ወጣ ይሄን አሳ ማዕበሉ ከቀኝ ከግራ ያወዛወዘ እየወሰደ ዛ ጉድጓድ ይከተዋል እነዚህ ሰዎች እሁድ ቀን ያወጡ አላህን እንግዲህ በብልሃት ሊሾልኩት ነው ያወጡ መብላት ጀመሩ ህዝቦቻቸውና ሙስሊሞች ተው ይሄን ነገር የሸይጣን ምክር ነው አላህ ከልክሏቸዋል ተው ቢሏቸው ዞር በሉ ባካችሁ እኛ ጁማዓ ቀን የሰራን ቅዳሜ ቀን አልሰራን ምን ወንጀል አለብን አረተው የሸይጣን ምክር አንቀበላችሁ አሏቸው ይሄን ዳዕዋ ሄደው ሲያደርጉ ሌላው በዚህ ወንጀል ያልተሳተፉ ሌላ ሙስሊሞች ዳዕዋ ያላደረጉ ነበሩ ምን አሏቸው وإذ قالت أمة منهم لما تعظون قوما الله مهلكهم أو معذبهم عذابا شديدا ምን አገባችሁ ሰዎችን ወዓዝ የምታደርጉ አሉ ሌሎች እኮ ናቸው ዳዕዋ ለምን የምታደርጉላቸው ሲፈልግ አላህ ይቀጣቸው እንደ ከባድ ቅጣት ተዋቸው አሉ
ሙስሊሞቹ እነዚህ ዳዕዋ አድራጊዎች ምን አሉ قالوا معذرة الى ربكم ولعلهم يتقون አይኛ ከአላህ ዘንድ ዑዝር ልናቀርብ ነው አላህ ነገ ቢጠይቀን ጌታችን የቻልነውን ያህል ጥሪ አድርገናል ለማለት ነው ولعلهم يتقون እነሱ ምክራችን ሰምተው ደንግጠው ይመለሱ ይሆናል ብለን ነው አሉ አላህ Subhanahu Wa Ta'ala ተቆጣባቸው ቅጣቱን ሊያወርድ ነው فلما نسوا ما ذكروا به እኛ የሰጠናቸውን ግሳጼ በረሱ ቁጥር አንጀይና الذين ينهون عن السوء እነዛ ከመጥፎ ይከለክሉ የነበሩትን አዳንናቸው واخذنا الذين ظلموا بعذاب بئيس እነዛ በደለኞችን በአስቸጋሪ ቅጣት ያዝናቸው بما كانوا يفسقون ያምፁ በነበረበት ጉዳይ ላይ ከአላህ ትእዛዝ ያፈነግጡ በነበሩበት ጉዳይ ላይ ከባድና ያዝ በቅጣት ያዝናቸው فلما عتوا عما نهوا عنه ከከለከልናቸው ነገር ደንበር አልፈው በመጡ ጊዜ قلنا لهم ብለናል ናቸው كونوا قردة خاسئين የተዋረዳችሁ ዝንጀሮ ሁኑ አልናቸው አለ እነዛ ሰዎች ዝንጀሮ ሆነው አነጉ ቤታቸው ሙስሊሞች ጧት ተነስተው ሩጠው ቢያዩአቸው ቤታቸው ተዘግቷል ወገኖቻችን ምን ነካው ብለው ቤታቸውን ቢከፍቱት አላህ ወደ ዝንጀሮነት ቀይሯቸው እነዛ ደንበር ያለፉትን በቃ አይናቸው እንባቸው ባይናቸው ኩልል ይያለ ማልቀስ ብቻ እገሌ ተውብያ አልነበረም ብሎ ሙስሊሙ ይለዋል መልስ አይችሉም ከዛም ቆይቶ እነዛ ዝንጀሮ እንደሆነ ሞቱ ዑለማዎች ምን ይላሉ አላህ Subhanahu Wa Ta'ala በዚህ ቅጣት ላይ አዳናቸው ያለ አንጀይና الذين ينهون عن السوء ያለ ከመጥፎ የከለከሉትን ነው አዳናቸው ያለ እነዛን ወንጀል ባይሳተፉም ሊመተዒዙነ ቀውመን ያሉትን ህዝቦችን ግን فسكت عن عاقبتهم ስለመጨረሻቸው የተናገረው ነገር የለም ያስፈራል ጥያቄ ውስጥ ገብተዋል ይላሉ ዑለማዎች لانهم سكتوا عن الدعوه فسكت الله عن عاقبتهم الله سبحانه وتعالى መጨረሻቸው እንዴት እንደሆነ አልተናገረም ስለዚህ ሐቂቃ በአላህ መንገድ ያልተንቀሳቀስን እንደሆን ከባድ ቅጣት አላህ ይልካል በመጥፎ ወንጀል የመጣ በላይ ላከ እንደሆን አብረን ነው የምንጠፋው አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል واتقوا فتنة الله سبحانه وتعالى قطعتن فتنان تتنققوات فروات لا تصيبن الذين ظلموا منكم خاصة وان قطعتها يمتاች እንደው ነጥላት ታጠቃም ባጠቃላይ ነው አላህ በላ ከመጣ አጠቃላይ ነው ሁሉንም የሚያጠቃው አላህ ፍሯት ይላል እኛ ወንጀል ሲሰራ ዝም ያለ እንደሆን ወንጀለኛ አብሮ ነው አላህ የሚያጠፋን انا عائشه رضي الله عنها እናታችን አይሻ أنها قالت قلت يا رسول الله أنت الله ملكتنيا بيطيقواچو أنهلك وفينا الصالحون إنيا ما الدقاق صالح سوچي يالو الله بقطات ያጠፋናል እንደ بيطيقواچو ነቢያችን ምን አሉ قال نعم أو إذا كثر الخبث ወንጀል በዛ ጊዜ ፈሳድ የተስፋፋ ጊዜ አላህ ባንድ ላይ ነው ጥፋቱን የሚያመጣው መሬት መንቀጥቀጥ የመጣ እንደሆነ አንድ ሀገር ነው የሚያልቀው የሚሰግደው ማይሰግደው رواه مسلم يزجبت حديثنا وفي رواية بليلا زجبا بتأم ياسفر وزجبا أن الله سبحانه وتعالى أمر سيدنا جبريل عليه السلام الله سبحانه وتعالى جبريل لاك وعزو أن يخسف بقرية عندت كتمان أسمت أتمريتون كدهلو فقال يا رب جبريل تيك جيت على إن فيها عبدك عند بارياكو كنزش كتما محلا عبدك فلان قال يمبال لا يزال قائما وقاعدا وراكعا وسجدا صلاة يسجد يهولي مروكو يادرق تكمتو أنتني يستوسنو على الله سبحانه وتعالى من على فقال يا جبريل به فابدأ بس جمرنا ملا جبريل عليه السلام تيكو قال لما يا رب جيت من يهمك يا طالع قال إنه لم يتمعر وجهه يوما من أجلي كان يتنساكو فيته عندي كسرت جماد عقب تكير عقب
እኔ በወንጀል ስታመጽ ያየ በኔ ላይ ሽርክ ሲሰራ ያየ ዚና እየተስፋፋ ፊቱ ተኮሳትሮ ያቆም የራሱን ብቻ ነበር የሚሰራው በሱ ጀምራለው አላህ Subhanahu Wa Ta'ala ቅጣት ከመጣ ከዳዕዋ ርቀን አላህ አንድ ላይ ነው የሚያጠፋን ድርቅ የመጣ እንደሆነ ስንት መሻይኽ ወሎ ውስጥ አልቋል ቅጣት ከመጣ እንዳለ ነው የምትጠፋው ሚድን የለም حتى ቁረይሾች በጃሂልያው ዘመን አላህ Subhanahu Wa Ta'ala ቅጣትን ካመጣ ሁሉን እንደሚያካት ያውቁ ነበር ታሪኩን ቁርአን ሱረቱል ፊል ላይ እንደተጠቀሰው አብራሃት አልአሽረም ከዓባን ለማፍረስ ዝሆኖቹን እየነዳ ተንቀሳቀሰ ከዓባን የአላህን ቤት ሊያፈርስ فليعبدوا رب هذا البيت يا الله بيتني أنا بيت الله يا ሊያፈርስ ተንቀሳቀሰ ከዓባን ሲንቀሳቀስ ቁረይሾች ለመከላከል ሞከሩ አልተሳካላቸው ያላቸው አማራጭ ምንድነው አላህ Subhanahu Wa Ta'ala በሱም ቤት የሚያፈርስ ሰው ላይ ጥቃት እንደሚያመጣ ስለሚያውቁ ወጡ አካባቢውን ለቀው ወጡ መካ በሚገኙ ተራሮች ዙሪያ ላይ ወጡና አላህ በዚህ ሰራዊት ላይ ምን እንደሚያወርድ ቆመው መከታተል ጀመሩ ትንሽ እንደቆየም ከወንዙ ዳርቻ አላህ Subhanahu Wa Ta'ala እርግቦችን ላከ وأرسل عليهم طيرا أبابيل አዋፋትን طير ላከ አባቢል ተከታታይ ሆኑ ሰማይን ሞልተው መጡ ድቃቃ አዋፋት ናቸው ተርሚህም بحجارة من سجيل ከጀሃነም በተጠበሰ ድንጋይ የሚያጠቁ እንደ ቦምብ ነው የሚያረግፉት ሰራዊቱ ላይ እንዳለ አላህ Subhanahu Wa Ta'ala አጠፋቸው ቁረይሽ እዛ ቦታ ቢሆን አላህ ይተዋቸው ነበር አንድ ላይ ነበር የሚያጠቃቸው رأيتم بلا كمتا با الله منغر لي ساننقساقس يا الله قطات كمتا عند لي نو صالحونم طالحونم مؤمنونم فاجرونم الله የሚያጠፋው አኺራ ላይ ሒሳባቸው ይለያያል እንጂ ስለዚህ ዳዕዋ ማድረግ አለብን ሳናደርግ ግን ከተቀመጠን አላህ Subhanahu Wa Ta'ala በጥቃት አንድ ላይ ነው የሚያካተና መጠንቀቅ ይኖርብናል ኢንሻአላህ በዳዕዋ መንገድ ላይ ያልተንቀሳቀስን እንደሆነ ይህ የተሰጠነን ማዕረግ አላህ ይቀማናል አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል ሱረቱል ሙሐመድ ላይ ምን ይላል ወኢን ተተወለው ከሰጠናችሁ ቀጥተኛ መንገድ ካዘነበላችሁ يستبدل قوما غيركم ሌላ ህዝቦችን አላህ በእናንተ ይተካል ሌላ ትውልድ ያመጣና ዳዕዋውን የሚሸከሙ ሰዎችን ያመጣል ثم لا يكونوا امثالكم እነሱም ልክ እንደናንተ እንትኖች አይሆኑም ዲኑን አጥብቀው የሚይዙ ሰዎችን አላህ ያመጣል ማዕረጉን ትቀማለህ ዳዕዋ ብታረግ ጥቅምህ ለራስህ ነው አብይ አላህ ከመጠጥ ቤት ታምጥቶ አንዱን ዳዒ ያደርገዋል ان الله ينصر هذا الدين برجل فاجر الله يندين بفلغው ሰው ይረዳዋል بعز عزيز وبذل ذليل بيتني بتواردوم كف بالهم ሰው ይንዲን ይረዳዋል አንተ ዳዕዋ ብታደርግ ምትጠቀመው ለራስህ ነው እምቢ ካልክ ከአላህ ቅጣት ይጠብቃል ማዕረጉንም ትቀማለህ ስለዚህ ዳዕዋ ማድረግ ጥቅሙ ለማን ነው ለራሳችን ነው ኢንሻአላህ አባቶቻችን ደስ የሚለይ ቀልድ ይናገራሉ ታሪኩን አካፍላችኋለሁ ሐቂቃ ቀልድ ነገር ቢመስልም ውስጡ ሰፊ ያስተምሮታል ለራስ ስትል ተጠራ ይላሉ አባቶቻችን የቀደምት አያቶቻችን ምን ይላሉ መሰላችሁ ውሾች ነበሩ ይላሉ አንዴ ውሾች ተሰበሰቡና ምን ለማድረግ ነው ፓርላማ ላይ ተሰበሰቡና ሹራ አደረጉ የሹራው ዋና ነጥብ ምንድነው እኛ አሳዳሪዎቻችን እኛ ስንጠብቃቸው ያደርን ለኛ የሚሰጡን ተራ ቅልጥም ነው የተበላ ስጋ የሌለው ቅልጥም ነው አሊያም ሳምባ ቀቅለው ነው የሚሰጡን እነሱ ግን ዋናውን ጮማውን ቅልጥሙን ይበላሉ ዋናውን ስጋውን እኛ ስንጠብቅ አድረን እነሱ ተኝተው ያንቆራፉ አድረው እንዴት ነው እንዲህ የሚበሉት እኛስ እንዲህ ምን በላው አሉ ሹራ ተቀመጡ ፓርላማው በሐሳብ ከዚህ ከዛ ተወያዩ መጨረሻ ላይ ፓርላማው በአንድ ሐሳብ ላይ ሹራው እንዲበተን ወሰነ ምንድነው የደረሱበት ነጥብ እንግዳማ እኛ ስንጠብቅ ያደርን ተራ አጥንት ሳምባ ምን በላ ከሆነ የበግራስ ምን በላ ከሆነ እነሱ ዋና ጮማ የሚበሉ ከሆነ እናደምባቸዋል ምን ብለን ለሊት ሌባ ቢመጣ አንጮህማ ዝም በሉ ሁላችሁም ተባሉ ይዝረፋቸዋል በዚህ ተስማሙ ሹራው ተበተነ ሁሉም ይሄ ውሻ ፓርላማው ያጸደቀውን ተግባራዊ ለማድረግ ማታ ገብቶ ለጣል ድምጹን አጥፍቶ አይጮህ ምን አይ ያኔ ያንሰመውን የአመት ባል ሳምንታት ነበር በዛን ሳምንታት በግ ህዝቡ ይገዛ ስለነበረ ሌቦች ደግሞ አጥር እየዘለሉ በጎችን መስረቅ ጀምረው ነበር ከዛ አንዱ ሌባ አንድ አጥር ውስጥ ገባ ግቢው ሲገባ ሚጮህ ውሻ የለም
ገባ ወደ መሃል ሚጮህ የለም ሲያይ በግ የሚመስል ነገር ተኝቷል የተኛው ውሻው ነው እንዴ ያመት ባል ትልቅ በግ ወፍራም በግ አገኘዋልና ተሸክሞት ሲሄድ ውሻውንም ዝም አለ ምነው ዝም በል ተብሎ ነበር ከዛ ጋር ተሸክሞት ወጣ ቤት ወሰደው ካራሳለና ሊሐልለው ሊያርደው አንገቱ ላይ ሲያቀርበው ብሎ ጮኸ ውሻውና በርግ ጎሮታ ሊባው መለቀቀው ደንግጦ ከዛ በበነገታው ሹራውን እንደገና ይሰብሰብልኝ ብሎ የክተት ጥሪ ያስጠራ ህዝቡ ተሰበሰበ ሹራው ተሰበሰበለት ውሻው እንዳለ ተሰበሰበ ምን አለ ውሻ ሆይ ብትጣራ ብትጮህ ለራስ ብለህ ጮህ አሊያ በግ ነው ብሎ ያርዱሃል አላሁ አክበር አባቶቻችን ቢናገሩት ወላሂ ጥልቅ አስተምሮታለሁ ብትጣራ ለራስ ብለህ ተጣራ ዳዕዋ ብታደርግ ጥቅሙ ላንተ ነው አሊያ ከአላህ እንትወድቃለህ ከአላህ መስመር እየሳትክ ትሄዳለህ የምንጣራው ራሳችን ከጥፋት ለመጠበቅ የምንጣራው ራሳችን በዲን ውስጥ ለመጠበቅ ልክ ባለፈው እንዳወራው እንዳቡ መህጀን ራሳችንን እስላም ውስጥ ጠብቀን ለማኖር ነው ስለዚህ መጣራት ያለብን ለማን ነው ለራሳችን ለነፍሳችን ስንል ነው ሐቂቃ ለኢስላም ምንም ሳናበረክት እድሜያችን እያለቀ ነው አሁን ይህን አራቱን ካሴት ተከታትለናል ምንድነው የተማርነው ماذا قدمنا لهذا الدين كذي بوالا ሁላችን መንቀሳቀስ አለብን ለኢስላም ይሁን ነገር ለማበርከት እጅግር ያለው ነገር ተተን ከተወልድ መውጣት አለብን እደግመዋለሁ ወቀት ከለለ በሰው አንደበት ተጣራ ካሴት ገዝተሰጥ ብዕር እጅ ችሎታ ከለለ በሰው ብዕር የተተረጎመ መጽሐፍ ሰጥ ወንጀለኛ ነኝ ምክንያት አይደለም መጀመሪያ ዘግተነዋል በሩን ወንጀለኛ ነኝ ግን ለአላህ ዲን እንስራ በዳዕዋ በረካ እንድንዘንድ እሺ ህፃን ነኝ ለጋ ነኝ ይሄም ዑዝር ተቀባይነት የለውም እዚህ ሁላችን ለኢስላም መንቀሳቀስ አለብን መጨረሻ ንግግሬን ደመድመው በአንድ አሜሪካዊ ምሁር ፕሮፌሰር ሐሰን ኪክ ይሏቸዋል ታውቋቸዋላችሁ ይህ ትልቅ ምሁር አዲኑ ነሲሃ the last advice on sincerity የሚል ካሴት አላቸው እዚህ ካሴት አንድ ንግግር ተናገሩ ልቤን ነካው ምን ይላሉ መሰላችሁ we are the last hope for humanity ይላሉ እኛ ለሰው ልጅ የቀረነው የመጨረሻ ተስፋ ነን የሰው ልጅ እኛ ነን የመጨረሻው ተስፋው የለም ዙሪያ ነብይ የለም የመጨረሻው ነብይ መልእክት ቁርአን ያለው እኛ ጋር ነው የሳቸው ሐዲስ አስተምሮት ያለው እኛ ጋር ነው እኛ ነን ለሰው ልጆች ልንደርስለት የሚገባ በእጁ ሲጋራ ያዘን ወጣት በእጁ ሲዋክ እንዲቀይር መለወጥ ያለብን እኛ ነን ቪሲዲ ክሊፕ ሙዚቃ የሚያዳምጥን ፊልም የሚያይን የሆሊውድ ሙዚቃ ያበደውን ወንድምህን ቪሲዲ ዳዕዋ እንዲያዳምጥ ቁርአን እንዲያዳምጥ ማድረግ የኔና አንተ ኃላፊነት ነው እኔና አንተ ሙስሊሞች ጀርባ ላይ ተጣለ ነው መጽሐፍ ቅዱስ ይዞ የሚደናበረውን ካፊር ቁርአን በእጁ እንዲቀይር ማድረግ እኔና አንተ ጀርባ ላይ ተጣለ ኃላፊነት ነው አላህ ዘንድ ተጠያቂ ነን እንማርም ወላሂ ለዛ ብለው አንድ ትልቅ ኢማም ምን ይላሉ አላህ Subhanahu Wa Ta'ala በዚህ ኡመት ላይ ወአልቃ على አቲቅህም ዋጅበን አስማ ትልቅ የሆነን ዋጅብ ጀርባቸው ላይ ጥሎታል ይላል ذلك الواجب وهم واجب هو هداية البشر إلى الحق يسوي اللج ود حق ممرات وإرشاد الناس جميعا إلى الخير يسوي اللج ود خير قدانا مملكت وإنارة العالم كلها بشمس الإسلام على من بأسلمنا نصبرك معود ممولات بسلمنا أير معود إننا أنت جربا لي تتعال على فينته والله بكرب عند ستاتستيك ساي يعلم حزب بذاته 6 بليون درسوا 6 بليون كذي وسط مسلمو 1.5 بليون عند አራተኛው ሙስሊም ነው ከዓለም ህዝብ ውስጥ አንድ አራተኛው እኔ ምን አልኩ መሰለ አንድ ሙስሊም 3 ካፊር ወደ እስልምና ማስገባት ቢችል ዓለም ምን ሆነ ማለት ነው ሙስሊም ሆነ ማለት ነው ቅድም እንዳሳለፍነው ዕውቀት የሚያስፈልግህ ከዕውቀትህ በላይ የሚያስፈልግ ነጥብ ላይ ነው ፈትዋ ላይ አንተን አይመለከትም የዑለሞች ስራ ነው ባለህ ዕውቀት ተጣራ ዓለምን በእስልምና ብርሃን እንወደው አላህ ሁላችን ይወፍቀን እኔንም እናንተንም